አለይኩም ወአለይኩም ሰላም ሰላም። አልሐምዱሊላህ እንዴት ነህ? ጥያቄ አለህ ነው? አዎ። ምንድነው ወረቀት በመግለጥ የምታስፈራራን? ቀለል አድርገህ ጠይቅ። በዶክመንት ይዤ የመጣው መሰለህ እኮ እንደዛ መሰለህ። እየተስተካከልኩ ነው እኮ። አይ ጥሩ እንደዛ ከሆነ ቀለል ይላል። እሺ ጥያቄን አቅርበው ሀቢቢ። እሺ ጥያቄ እንትን ላይ ነው ድነት ላይ ነውና አሁን በክርስትናው ድነት ላይ ድነን መጀመሪያ ሲጀመር ገና ዓለም ሳይፈጠር በፊት ተመርጠን ጨርሰን ድነናል ብሎ የሚያምኑ አሉ። ሌሎች ደግሞ አይ ጌታን ስንቀበል በዛ ሰዓት ድነን ጨርሰናል የሚሉ አሉ። ደግሞ አይ ድነን አልጨረስንም ድነናል እንድናለን ወደፊት ደግሞ መጨረሻ ላይ ደግሞ ድነታችን ይፈጸማል ብሎ ደግሞ የሚያምኑ አሉ። እኛ በየትኛው አመለካከት ነው ድነትን የምናስቀምጠው? ኡስታዝ አለ? ኡስታዝ ሰላም አለይኩም ቢኬ ጥያቄ ተቀርቦ ነው ወይስ ምንድነው? አልሰማሁም። አዎ ጥያቄ አቅርቦ ነበር ጃ ድነት ጋር በተገናኘ። ኦኬ የክርስትና ላይ ወይስ እስልምና ላይ? እስልምና ላይ መሰለኝ። ጃ ቀጥል ጥያቄን እንደ አዲስ አቅርብ። እሺ ድድገምለት ጥያቄ እንትን አሁን በክርስቲያኖች ድነት ላይ እንትን የሚሉ አሉ። እኛ መጀመሪያ ዓለም ሳይፈጠር በፊት በልጁ በኢየሱስ ክርስቶስ መረጠን ስለሚሉ ድነታችን ዓለም ሳይፈጠር በፊት ተረጋግጦ ያለቀ ነው የሚሉ አሉ። አይ ደግሞ ጌታን ስንቀበል ኒዳን ነው የሚሉ አሉ። ሌሎቹ ደግሞ አዎ ጌታን ስንቀበል ድነናል፣ ግን ደግሞ አሁንም እንድናለን ለወደፊትም ድነታችን ይረጋገጣል ብሎ የሚያምኑ አሉ። ከዛ ውጭ ደግሞ እዚሁ ድነት ላይ ደግሞ ድነት ይወሰዳልም አይወሰድም ብለው የሚያምኑ አሉና እኛ ድነት በአጠቃላይ እንዴት ነው የምናምነው ከዚህ አንፃር? መጽሐፌ ማዳንና መዳን የሚለው በመጽሐፌ በዛ ዙሪያ ነው የሚያጠነጥነው። ብታየው ደስ ይለኛል። እሱም ማለት ነው በክርስትና ውስጥ ያሉ አስተምህሮቶች የሳልቬሽን ጉዳይ ላይ 3-4 አይነት ነው ያለው። አንደኛው ኢየሱስ ያዳነው የተመረጡትን ብቻ ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት እግዚአብሔር ገነት የሚገቡ ሰዎችን ወስኗል። ሲወስን ገሃነም የሚገቡ ሰዎችን ወስኗል። ሁለቱንም ውሳኔ ውስጥ ያንተ እጅ የለበትም። ያ ትምህርት ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ድርብ ተወስኖት የሚባል ትምህርት ነው ያለው። በእስልምና ተቀባይነት የለውም እሱ ትምህርት። ማርቲን ሉተር ደግሞ የሚያወራው ምንድነው? ሲንግል ፕሪዲስቲኔሽን የሚባል ትምህርት አለ። ነጠላ ተወስኖት ገነት የሚገቡትን ፈጣሪ አስቀድሞ ወስኗል ያለ ምርጫቸው። ነገር ግን ገሃነም የሚገቡ ሰዎች በምርጫቸው ነው የሚል ትምህርት የማርቲን ሉተር ትምህርት ሲንግል ፕሪዲስቲኔሽን ይባላል ማለት ነው። ደብል ፕሪዲስቲኔሽን የሚባለውን ትምህርት ያመጣው ካልቪን ነው። ጆን ካልቪን ማለት ነው። የሪፎርምድ ቴዎሎጂን ያመጣው ማለት ነው። እሱ ምንድነው የሚለው? ሁለቱንም ምርጫ የለውም። ራሱ ሁለቱም ምርጫ የለውም። ጀነትም ጀሃነምም ለመግባት የሰው ነፃ ፈቃድ ምንም ነገር የለበትም። ልክ እንደሞተ ሰው ነው። የሞተን ሰው ከሞተ በኋላ ማስነሳት የሚቻለው ያለ ፈቃዱ ነው የሚነሳው። ስለዚህ በአዳም የተነሳ የመጣው ነገር ያለ ምርጫ እንደሆነ ሁሉ መዳንም ያለ ምርጫ ነው። ስለዚህ ምንድነው የሚፈልገውን ሰው መርጦ ዓለም ሳይፈጠር በፊት በቀደመው ውሳኔው መሰረት ያስነሳቸውና እንዲያምኑ ንስሐ እንዲገቡ መልካም ስራ እንዲሰሩና እንዲጸኑ ያደርጋቸዋል። ዋን ሴቭድ ኦልዌይስ ሴቭድ ይላሉ። አንድ የዳነ ሁሉ ጊዜ ይድናል የሚል ትምህርት ነውና ሳልቬሽን አይታጣም የሚል ትምህርት ነው ያለው። በአንደኛው ጎራ ደግሞ የሱ የተማሪው ተማሪ የነበረው የቴዎዳ ተማሪ የነበረው ቴዎዳ አለ። ከዛ በኋላ ከሱ በኋላ የሱ ተማሪ የያዕቆብ አርሜኒየስ የሚባለው ወይም ደግሞ የያዕቆብ አርሜኒየስ የሚባለው እሱ ደግሞ ምንድነው የሚለው? ነው እንደዛ አይደለም። አንደኛ ሲጀመር ዲፕራይቬቲ ወይም ደግሞ ብልሽነት የሚባለው ፓርሻል ነው የመጣው በሰው ልጆች ላይ እንጂ ነፃ ፈቃድ የሚባል ነገር አላቸው። ስለዚህ ጀነትም ጀሃነምም ለመግባት ነፃ ፈቃድ አላቸው። ነፃ ፈቃዳቸው መጠቀም አለባቸው የሚል ነው። ሳልቬሽን ኮንዲሽናል ነው ብሎ ነው የሚያምኑት። አንኮንዲሽናል ነው ብሎ አይደለም የሚያምኑት። አንኮንዲሽናል ማለት እና ኮንዲሽናልና አንኮንዲሽናል ማለት ልዩነት አለው። ኮንዲሽናል ማለት አንተ ጋር ነው። ለምሳሌ አንተ ካልጸና አንተን ካላልክ ልታጣ ትችላለህ። እንደገና ደግሞ የሚያስተጋባ ነገር ይሰማኛል። አንኮንዲሽናል አለ እና ተስተካክሏል። አንኮንዲሽናል እና ኮንዲሽናል አለ ነው እና ኮንዲሽናል ነው ብሎ የሚያምነው እንዲህ አይነት ነው እንትን ያለው። ወደ እስልምና ከመጣ እኔ መጽሐፊን ብታየው ደስ ይለኝ ነበረ። አይ ቲንክ በስፋት የዘረዘርኩበት ነው። አንድ ሙስሊም ምን አልከኝ?
ምን አልከኝ? ግን ግልጽ ያልሆነልኝ አንብቤዋለሁ። ይሰማል? በእኛ ትምህርት ደግሞ ሳሊቬሽን የሚባለው ነገር ኢሴንሻል ሳሊቬሽን የሚባል ነገር አለ ራሱ ማለት ነው። የፈላ ደሩሪ የሚባል አለ። እዛ ነገር ላይ ያለው ነገር አንድ ሰው ላኢላሃ ኢለላህ በሚልበት ሰዓት ላይ ያለን ገመድ ተንጠልጥሎ ከእሳት ጉድጓድ ከአፋፉ ይድናል ብለን ነው የምናምነው። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በርግጥ ዳኑ ይላል። ከምንድን ነው የዳኑት የሚለውን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ይላል። በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ነው የሚለው። ከአፋፉ ወደዛ ከሚዳርገው ነገር አንድ ሙስሊም ድኗል ብለን እናምናለን። ይሄ ኢሴንሻል ሳሊቬሽን ነው። ከዛ በኋላ ደግሞ ያው ጀነትና ጀሃነም የሚባለው የፍርድ ቀን ነው ያለው። እዛ ውስጥ ደግሞ እስከ መጨረሻው ድረስ መጽናት ይፈልጋል። ጀሃነም በሚባለው ከጀሃነም ሰው ለመዳን ከፈለገ ምንድነው ማድረግ ያለበት? ጽናት ያስፈልገዋል። ጽናት ማለት ነው እስከ መጨረሻው ድረስ መጽናት አለበት ማለት ነው። ኢስቲቃማ የሚባል ነገር ያስፈልጋል ማለት ነው። የመዳን ትምህርታችን ይሄ ነው። በተረፈ መዳን በእኛ ጋር ያለው ኮንዲሽናል ነው። አንኮንዲሽናል አይደለም፣ ኮንዲሽናል ነው። አንድ ሰው ካልጸና ባክስላይድ ሊያደርግ ይችላል፣ ሊያዳልጠው ላይ ይችላል እንጂ አንዴ ዳነ ምናምን ነገር አልቋል ምናምን የሚባል ነገር የለም። ፕሮሰስ ነው መዳን። በእኛ ፕሮሰስ ነው፣ ሰደነስ አይደለም። ቅስበት ሳይሆን ሂደት ነው ብለን ነው ምናምነው። ለጥኖ ጃ ገብቶኛል። ስለዚህ እንትንም ነው ድነት አይወሰድም ብለን አናምንም። ሁለተኛ ደግሞ እንትንስ አሁን አንድ ሙስሊም ድኛለሁ ማለት ይችላል ዛሬ ላይ? ከምን ይወሰድ ይችላል? ከምን? ከዘላለም ፍርድ። የዘላለም ፍርድ ደግሞ ወደፊት ነው ያለው። ኢንሻአላህ እንድናለን ነው የሚለው። ስለዚህ ገና ያልሆነ ነገር ስለሆነ እዛ ላይ ገና ያልሆነ ነገር ድኛለሁ ማለት የሚችልበት እንትን አለ። ምዕመናን በእርግጥ ዳኑ ስለሚል የዳነበት እንትን አለ። ከምንድን ነው የዳነው የሚለው መንተናው ይታያል። እዚህ ጋር ጥቅስ ላይ የአላህን ገመድ አጥብቃችሁ ሁላችሁም ያዙ ይላል። ያ ገመድ ምንድነው? ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ያለለ ገመድ ማለት ነው። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን ጨበጠ ስለሚል አትለያዩ አለ። ጠበኞች በነበራችሁ ጊዜ በእናንተ ላይ የዋለውን ያላህን ጸጋ አስታውሱ። በልቦቻችሁ መካከል አስማማ፣ በጸጋውም ወንድማማቾች አደረጋችሁ። እሺን ያዘልኝ። በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም ምን አላችሁ ይላል ከእርሷ አዳናችሁ ይላል። ስለዚህ ሰው ድነዋል። አንድ ሙስሊም ላኢላሃ ኢለላህ ሲል ይላል። በነገራችን ላይ እስቲ ያላህ ምንድን ነው የሚለው ጥቅሱ ላይ አይተዋል? ሸምስ ደርሷል ወይስ እንተኛ? ምንድን ነው የሚለው? ያላህ የማመን ገመድ ለምን ገመድ ተባለ? እኔ እንጃ። ሚት አድርግ ይሳቅ። ሚት ማድረግ አልቻልኩም ይሳቅን። አድሚኖች ሚት ማድረግ አልቻልኩም እኔ። ኦኬ እሺ፣ ለምን ገመድ ተባለ? ገመድ ማለት አሁን ለምሳሌ የሆነ ጉድጓድ ላይ አጠገብ ሆነ ወደ ጉድጓዱ እንዳትወድቅ ምን ሰጣለሁ ላንተ? ገመድ ልትሰጠኝ ትችላለህ። ገመድ ሰጣለሁ። ስለተንጠልጥለ የምትልበት ነው ገመድ። የምትወጣበት ነው። ለዛ ነው የገመዱ እሱ ነው ማለት ነው። አየህ እሱ ጋር ከአፋፉ ነበራችሁ ድናችኋል የሚለው ከዛ ነው። ከእርሱ አዳናችሁ ነው የሚለው። ስለዚህ አንድ ሙስሊም ድኗል ወይ ካልከው ከምን የሚለው ጥያቄ መመለስ አለበት። ከጀሃነም ከሆነ ኢንሻአላህ ወደፊት ነው። ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እንደዛ ነው። እነዛ የተጠነቀቁትን ከእርሷ እናድናለን ነው የሚለው። እናድናለን ይላል። እሱን ጥቅስ ይኸው ቁጥር 72 ላይ እዚህ ጋር አዳናችሁ የሚለው እስከምን አንፃር ነው? ከጉድጓድ አፋፍ ከአፋፍ ይላል። ያላየውም አፋፍ ላይ ከመሆን ያዳነን ማለት ነው። አፋፍ ማለት ወደዛ የሚዳርግ አይደለ? ወደ ገደል የሚዳርግ አይደለ? አፋፍ ስለዚህ የእሳት ጉድጓድ አፋፍ ነው የሚለው። ስለዚህ አሁን አፋፉ ምንድነው ነው? ወደዛ የሚዳርገው ምንድነው? ወደ ጉድጓድ ውስጥ የሚከት ነው አይደለ? ወደ ጉድጓድ ውስጥ የሚከታ አፋፉ ላይ ነው። አፋፉ ላይ ከሆንክ ቻንስ ወደዛ የመግባት ነው እንትን። ከዛ የሚያድነው ምንድነው? ገመዱ ነው። ላኢላሃ ኢለላህ የሚለውን ገመድ ስትይዝ ተንጠልጥለህ ትድናለህ። ነገን ገሃነም ከሆነ ግን ወደፊት ነው። እነዛ የተጠነቀቁትን ወደፊት እናድናለን የሚለው አላህ በሱረቱ መርየም ምዕራፍ 19 ቁጥር 71 ወይ 72 ላይ ማለት ነው። እነዛ የተጠነቀቁትን ይላል እናድናለን ይላል። ምዕራፍ 19 ቁጥር እዚህ ጋር አየው። ወረድ ቀጥል
ቀጥላ አየው እዚህ ጋር ከዚያ እነዛ የተጠነቀቁትን እናድናለን አመፀኞችን ግን የተንበረከኩ ሆኖ በውስጧን እንተዋቸዋለን ይላል። ያመጹትን በአላህ ላይ ያመሉትን ሐቁን የነኩትን ያሻረኩትን በዛ ይተዋቸዋል። እናድናለን የሚለውን አስምርበት። ስለዚህ አሁን ድናል ወይ ብሎ አንድ እንትን ካለ ከምን የሚለው ጥያቄ መጀመሪያ መመለስ አለበት። ከኃጢአት ካሉ ኃጢአት አሰራም ወይ በላቸው። ሰራለው ካሉ ከምንድነው ታዲያ ዳንከው? ከሞት ካለ አትሞትም ወይ በለው። አካላዊ ሞት። አይ ከጀሃነም ካለ ደግሞ ጀሃነም ወደፊት ነው ያለው አሁን አይደለም ያለው። ከሱ ኢንሻአላህ እንድናለን ነው የሚባለው ሙስሊም። ኢንሻአላህ አላህ ተስፋ ሰጥቶናል ከዛ እንደሚያድነን። ይሄው የተጠነቀቁትን ከሽርክ እናድናለን ብሏል አላህ። ኢንሻአላህ ያድነናል አላህ ብለን እናምናለን። አይ ከሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በርግጥ ዳኑ ስለሚል ከምንድን ነው የዳኑ ሲባል በጣዖት ክደውና በአላህ ሲያምኑ መልካም ዘለበትን መልካም ገመድን ስለጨበጡ ያ ገመድ ደግሞ ከጉድጓድ አፋፍ ላይ ተንጠልጥለው የሚወጡበት ነው ማለት ነው። አሁን ብትሞት የት ነው የምትገባው ብትባል ምንድነው የምትመልሰው? እኔ ጀነት ነው የምገባው ብዬ ነው የምልሰው። ኢንሻአላህ ነው የሚባለው በእኛ ኢንሻአላህ ከጸናው ጨምርበት። እሺ እነዚህ ነገሮች ከጨና የነገ በአንተ እጅ አይደለም ያለው። እንትን እስከሆነ ካንተን አንፃርስ እርግጠኛ መሆን እንችላለን? አሁን ዛሬ የምንገባበትን ሳይሆን መጨረሻችንስ የጀነት ነው እርግጠኞች ነና? እሱ አይ መጨረሻችን እንትን መንገዱ ይኸውልህ አንድ ሰው መንገዱ ይሄ ነው ብሎ ፒያሳ ጋር መንገድ ቢሰጥ ጦር ኃይሎች ስትሄድ መንገዱ እርግጠኛ መሆን አለበት። በመንገዱ እርግጠኛ ነን 100%። መንገደኛው ግን በመንገዱ እስከ መጨረሻው ድረስ መጽናት አለበት። መሀል ላይ ብሔራዊ ቲያትር ጋር ሲሄድ ወደ ፍሎ እንዳይሄድ ወይም ደግሞ ወደ ሰንጋተራ እንዳይሄድ ጥንቃቄ ማድረግ አለበት። ጽናት ይፈልጋል። ገብቷል? በመንገዱ በጣም እርግጠኛ ነን ሙስሊሞች፣ በመንገዱ በጣም እርግጠኛ ነን። መንገደኛው ላይ ግን እርግጠኛ ላትሆን ትችላለህ። ጽናት ይፈልጋል። ነገ በአንተ እጅ አይደለም ያለው። መወላወል የሚባል ነገር በሰው ልጆች አለ ራሱ። እንደዛ እንትን ማለት አችልም። እና ኢንሻአላህ ጀነት ትገባለህ ወይ ቂያማ ቀን ብሎ አንድ ሙስሊም ቢጠይቅ ምንድነው የሚለው? ታውቃለህ ወይ ብሎት ቢጠይቅ ምንድነው የሚለው? አውቃለሁ ይላል። ኢንሻአላህ አውቃለሁ ወይ ይላል ወይ አይልም? አዎ ኢንሻአላህ ይላል። ኢንሻአላህ እስከ መጨረሻው ድረስ በእምነቴ ከጸናው ኢንሻአላህ እገባለሁ ባላህ ረህመትና ባላህ መግፊራ ወይም ባላህ ይቅርታና ምህረት ኢንሻአላህ ወደፊት እገባለሁ ብሎ ይላል። እንትንስ አሁን አንድ ሙስሊም ያው እንትን ሊገባ የሚችለው ጀሃነም ሊገባ የሚችለው ካጠፋው ጥፋት አንፃር ነው አይደል? ካጠፋው ጥፋት አንፃር ካላሸረከ ድረስ ግን ዘውታሪ አይሆንም አይደል? አዎ ለስራው ተመጣጣኝ ቅጣት ይቀጣል። አንድ ሙስሊም የሆነ ሰው የቂያማ ቀን ሚዛን ይዘረጋለታል። በሚዛኑ ላይ መልካምና ስራውና ክፉ ስራው ይመዘንና መጥፎ ስራውን መልካሙ ስራው ከበዛ መልካሙ ስራ መጥፎ ስራው ላይ የኃጢአት ስርየት ይሆነዋል ራሱ ማለት ነው። ይታበስለታል፣ አላህ ያበስለታል። በዚህ መልኩ ይቅር ይለዋል። አይ ደግሞ ስራው መጥፎ ከሆነ ደግሞ ለስራው ተመጣጣኝ ቅጣት ይቀበልና ይወጣል ማለት ነው። ለዝንተ ዓለም የሚያቆራርጠው ካላህ ጋር ማሻረክ ብቻ ነው። ስለዚህ ያው ሽርክ ያልሰራ ሙስሊም ያው ዙሮ መጨረሻው ጀነት ነው ማለት ነው። ለጊዜው ገሃነም ቢገባ ያላሻረከና ያልካደ ጀነት መሆን ያልካደ። አሁን አንዳንድ ጊዜ ያላሻረከ ስትል ኤቲቶች አላሻረክንም ይለዋል። አሁን ይመጡና አላሻረክንም እኛ። ስለዚህ ምንድነው ተቀተን እኛ እንገባለን ነው ይላሉ። የካደም አለ ራሱ ክህደት ኩፍርና ሽርክ። ስለዚህ አሁን ስለ ወደፊት ብትጠየቅ አላቅም ማለት ነው። ግን አሁን ዛሬ ብትሞትስ ካልከኝ ታውቃለህ ብትባል ኢንሻአላህ በቃ ባጠቃላይ በቃ ባላ ፈቃድ ዛሬ ቢሆን ነገ ቢሆን ኢንሻአላህ ማለት ነው። መሞት ዛሬ ብትሞት አይባልማ። ምንድነው በዛሬ ብትሞት ምንድነው? ኮንዲሽናል ፓርቲክል ነው አይደለ? ኢፍ የምትል ነገር አትጠቀምም? እጠቀማለሁ። እሱ ምን ይባላል? ካውንተር ፋክቹዋል ኖሌጅ ይባላል አይደል? ካውንተር ፋክቹዋል ኖሌጅ አታውቅም? አንድ ነገር የማይሆን ነገር ቢሆን ምን እንደሚሆን ሰው ያውቃል? አያውቅም። ለዛ ነው ራሱ ያ ምን ይባላል? ካውንተር ፋክቹዋል ኖሌጅ ይባላል። ካላ ውጪ ማንም የማያውቀውም ይሄንን። ስለዚህ እንደዚህ ተብሎም አይጠየቅም። ጥያቄው ራሱ ስህተት አለበት። አሁን ብትሞት ምናምን ተብሎም አይጠየቅም።
ራሱ ማለት ነው። አንድ ነገር ሃርድ ፋክት እና ሶፍት ፋክት የሚባሉ አሉ። መጽሐፌ ላይ አስቀምጫቸዋለሁ። ምንድናቸው ሁለቱ አይታቸዋል? ሃርድ ፋክት እና ሶፍት ፋክት የሚባሉ ለስላሳ እውነታና ለስላሳ እውነታና ሸካራ እውነታ የሚባሉ ነገሮች አሉ። አንድ ነገር የመሆንና ያለመሆን ያለው ዛሬ ላይ በእጅ ያለው ነገር ነው። የመሆንም ያለመሆን ምን ይባላል? ሶፍት ፋክት ይባላል። ለስላሳ እውነታ ይባላል። አንድ ነገር ካለፈ በኋላ ደግሞ ያለው ደግሞ ያልሆነ ነገር የመሆን እድል የሌለው የሆነው ነገር ደግሞ ያለመሆን እድል የሌለው ነገር ምን ይባላል? ሃርድ ፋክት ይባላል። ሸካራ እውነታ ይባላል። እሱ ነገር ማስተካከል አትችልም። ስለዚህ እንዲህ ቢሆን ኖሮ እንደዚህ ማለት ከሸይጣን ነው ተብሏል። ለሸይጣን በር ነው። አይፈቀድም። በኢስላም አይፈቀድም እሱ ማለት ነው። አንድ ነገር ያልሆነ ነገር ቢሆን ምን ሊሆን እንደሚችል የሆነው ነገር ደግሞ ባይሆን ምን ሊሆን እንደሚችል የሚያውቀው ካውንተር ፋክቹዋል ኖሌጅ የሚባለው ማጋ ብቻ ነው። አሪጋ ብቻ ነው። አላህ ብቻ ነው የሚያውቀው ያንን። ያለዛማ ሰው ራሱ እንደዛማ ቢሆን እንትን ነው። ነገ ቁርስ ምንድነው የምበላው እኔ እንጃ። ነገ ቁርስ የምበላው ምንድነው? ለምን እንጃ ለምን እንጃ አልከኝ? ሙሉ ከፈለን ነው የነገን ማንም አያውቅም። ራሱ ቁርአንም እንደዛ ነው እንትን የሚለው የነገን ማቀድ፣ መገመት፣ መመኘት፣ ተስፋ ማድረግ ይቻላል። እነዚህ አራቱ ነገሮች ማወቅ ግን ማንም ሰው አይችልም። የነገን አውቄው ነበር እኮ አውቀዋለሁ እኮ ምናምን አይባልም። ግምት ነው፣ ምኞት ነው፣ ተስፋ ነው። ራሱ እቅድ ማድረግ ትችላለህ። የነገን ግን ማወቅ ማንም ሰው አይችልም። የነገን በአንተ እጅ አይደለም ያለው። ጨረስክ? አመሰግናለሁ ኡስታዝ። እሺ ጀዛከላሁ። ፕሪዲስቲኔሽን ላይ እንዴት አልጠየቅም? እንደዚህ ሲሆን እኔ እንደው አስቀድሞ መወሰን የሚባለው ላይ ጥያቄ የምጠይቅ ነው መሰለኝ። አላህ ዓለም ሳይፈጠር ዘመን ሳይቆጥር በፊት ወስኗል ጀነትና ጀሃነም እንደሚፈጥርና ጀነትና ጀሃነም ሰዎች ገብተው በስራቸው ገብተው እንዲቀጡ ወስኗል። እዚህ ላይ ጥያቄ የለም። ጥያቄ ያው ከአዋቂነቱ አንፃር ነው ብዬ ስለማስብ እኮ ማለት አሁን ለምሳሌ አላህ ይጠብቅህ አላህ ጀነት ሰው ይበል ጀነት ይገባል ብሎ ወስኗል። ከሌ ደግሞ የሆነ ደግሞ ደበላ የሚባል ሰው ደግሞ ጀሃነም ይገባል ብሎ ወስኗል። ኢንዲቪጁዋሊ ወሰን ሳይሆን ከጠቅላላ እውቀቱ አንፃር ያውቃል። ምክንያቱም ሁሉን አዋቂ ነው። ያውቃል አይደለም፣ ስለ ውሳኔ ነው። ፎር ኖሌጅ ነው የጠየቀው አይደለም የጠየቁ ፕሪዴስቲኔሽን ነው የጠየቁ። እርግጠኛ እንደዚህ አይነት ውሳኔ ነው። ጣልቃው እሱ አሁን ለዛ ነው ብዙ ሰዎች አሁን የማያውቁት እንደዛ ነው። ትምህርታችንን አያውቁትም። አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁለት አይነት ውሳኔዎችን አስተላልፏል። አንደኛ የኛ ምርጫ የሌለበት ውሳኔ አለ። ቀደር ከዊን ይባላል ራሱ። ይሄ ምንድነው? ኮዛል ዲተርሚኒዝም የሚባለው ማለት ነው። ገብቷል? የምንድነው? መንስኤያዊ ተወስኖት የሚባል ነገር አለ። ያንተ ምርጫ የሌለበት ማትጠየቅበት፣ ማትቀጣበት፣ ወንድ፣ ሴት፣ አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የመሳሰሉ ነገሮች። አንደኛው ደግሞ ቀደር ሸሪዓ የሚባሉ ነገሮች አሉ። ሸሪዓ ሰጥቶ መልእክተኛ ልኮ ነብይ ልኮ ከዛ ያ ነብይን ያስተባበለ ሰው ጀነት ያስተባበለ ሰው ጀሃነም እንዲገባ የተቀበለ ሰው ደግሞ ጀነት እንዲገባ አስቀድሞ ወስኗል። አስቀድሞ በወሰነበት ውሳኔ ውስጥ በአደም ጀርባ ያለን ደግሞ የጀነት ባለቤት የእሳት ባለቤት ብሎ ደግሞ የሁለት ግሩፕ የሚባል ነገር ውሳኔ ወስኗል። ሁለተኛ ውሳኔ ማለት ነው። ከዛ በኋላ አንተ ወደዚህ ዓለም ስትመጣ ደግሞ ለአንተ ነፃ ፈቃድ መስጠቱ ደግሞ ራሱ እሱ ያለው ውሳኔ ነው። ለአንተ የሰጠ ማለት በቃዛ በነፃ ፈቃድ ውስጥ ጣልቃ አይገባም፣ እጅህን አይጠመዝዝም። ዲሲሽን ሜኪንግ ፕሮሰሱን አንተ እንድታካሄድ ነው የሚፈልገው። መጨረሻ ላይም አላህ የቂያማ ቀን ምንድነው የሚለው? ትክዱ በነበራችሁበት ምክንያት ሳትቀመሱ ይላችኋል። እኔ አስቀድሜ በወሰንኩት ምናምን አይደለም የሚለው፣ ትክዱ በነበራችሁ ምክንያት። እንደገና ደግሞ አማኞችን ደግሞ ታምኑና መልካም ስራ ተሰሩ በነበረበት ምክንያት። ገብቷል? እንደዚህ ብሎ ነው ቁርአን ላይ ብዙ ቦታ ላይ የሚያስቀምጠው ማለት ነውና ከዛ አንፃር ነው መጽሐፉን በደንብ ያው ይጠቅማል እንደ አይነት ነገር ማለት ነው። ከባይብልም አንፃር ከእንትንም አንፃር ቢታይ ጥሩ ነው። ደብል ፕሪዲስቲኔሽን አንቀበልም፣ ሲንግል ፕሪዲስቲኔሽንን አንቀበልም። ማለትም አንተ በመዳንና በመጥፋትህ ያንተ እጅ ምንም ነገር የለበትም የሚል ነገር የለም። እኛ ጋር ኮርፖሬሽን ነው ያለው ራሱ ማለት ነው። ኮርፖሬሽን ታውቃለህ? አላውቅም። ኦፕሬሽን ታውቃለህ?
ኦፕሬሽን የሰው ኦፕሬሽን አለ የአምላክ ኦፕሬሽን አለ ኦፕሬሽን አለ ከዛ በኋላ ኮስ ታረጋው ደግሞ ኮርፖሬሽን ይሆናል ማለት ነው የኛ ሳልቬሽን ጉማቋሉ ከምን አንፃር እንደገባ ነው እንጂ ያልገባ ኦፕሬሽን ማለት ካንተ የሚጠበቅብሃል ለማመን ይጠበቅብሃል ንስሐ መግባት መልካም ስራ መስራት ይሄ ያንተ ኦፕሬሽን ነው አላህ ደግሞ ይቅር ማለት ጸጋው ረዲቱ በረከቱ ምናምን የመሳሰሉ ነገሮች ያስፈልገዋል ለሳልቬሽን ማለት ነው ስለዚህ የኛ የመዳን ትምህርት ሲነርጊያ ነው ሲነርጊያ ማለት ካንተ የሚጠበቅብህ ነገር አለ ያላም ደግሞ እርዳታ ያስፈልጋል የሚቀጣውም የሚሸልመውም አላህ ነው ብለህ መቀበል አለብህ ራሱ ማለት ጀነትን አያገባውም ጀነት በኔ ምንም ያያገባውም የሚል ሊብሪቴሪያን ፍሪ ዊል የሚባለውን አንቀበልም እንደና ደግሞ የፊታሊያን የሚባለው ደግሞ ዲተርሚኒዝም አንቀበልም እኛ ሁለቱም የተለጠጡ ነገሮች ናቸው አይተኮነ ሊብሪቴሪያን ፍሪ ዊል የሚከተሉ ሰዎች ፈጣሪ አንድ ነገር ከተከሰተ በኋላ ነው የሚያውቀው አያውቀውም ከዛ በፊት አያውቀውም ፕሪዲስቲኔሽን የሚባልም ነገር የለም ምንም ነገር እጁ የለበትም እኔ ነኝ በቃ ወሳኙ የሚል ፍሪ ዊል የተለጠጠ ፍሪ ዊል አለና ሊብሪቴሪያን ፍሪ ዊል የሚባል አለ እሱን አንቀበልም እኔም እንደዛ ነበር ማሙ አሁን ዲዋ ምስክር ፕሮቴስታንት ውስጥም እንደዛ አለ ራሱ እንደዛ የሚባል ትምህርት አለ ራሱ የሊብሪቴሪያን የሚባል ትምህርት አለ እኛ ጋርም ነበሩ እንደዚህ ቀድርያዎች ምናምን የሚባሉ ነበሩ ኢንካር ተደርጓል ተወግዟል ትምህርታቸው አናቴማ ተደርጓል ተወግዟል ትምህርታቸው ማለት ነው እንደኛ ጋርም ነበሩ የሆነ ሳለ ተነስተው ይከራከሩ ነበር እንደዛ ምንም እንትንም የለበትም ይላል እና ኦፕንነስ ቴዎሎጂ ይባላል በፕሮቴስታንት እሱ ትክክል አይደለም ከዚህ ደግሞ ሌሎቹ ደግሞ እንደገና ደግሞ ምንም ያንተ ፍሪ ዊል የለበትም ጀብሪያዎች ይባላሉ እኛ ጋር የተወገዙት ኢንካር የተደረጉት ፕሮቴስታንት ውስጥም አሉ የካልቪኒዝም ትምህርት የሚባል ትምህርት እንደዛ ነው ምንም ነገር ያንተ እጅ የለበትም ለመዳን ያንተ እጅ ትምህርት የለበትም ይላል የፊታሊያን ዲተርሚኒዝም ይባላል እሱ በእንትኑ ማለት ነው በሳይንሱ ዓለም ፊታሊያን ዲተርሚኒዝም ይባላል ማለት ነው ምንም ያንተ እጅ የለበትም ስለዚህ ሁሉ ነገር ተወስኗል ጀነትም ጀሃነምም ለመግባት ያንተ እጅ የለበትም የሚል ትምህርት ነው እኛ ጋር ጀብሪያዎች ይባላሉ አይ ቲንክ አሁን ጠፍተዋል መሰለኝና እንደዚህ የተወሰኑ ቡድኖች እንደዚህ ተነስተው ነበር በአንድ ወቅት ማለት ነው ይሄን ይመስላል እሺ አመሰግናለሁ ጀዛኩሙላሁ ኸይራን ኡስታዝ ሰፋ ያለ ነገር ነው እናመሰግናለን ክርስቲያኖች ካላችሁ ሪኩዌስት ላኩ ወይ ሙስሊሞች አንድ ቁጥር ጻፉ ጥያቄ ያላችሁ ከታች አንድ ቁጥር ጻፉ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ክርስቲያኖችም እንደዛው በጣም በሰው ቢስሚላህ ሰላቱ ወሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ ሰማል ጉድ ወንድሞቼ ወይሪ ሙስሊሞች እንዴት ነው ሰላም ሰላም ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ ቀድሜ ሰዋል ኦኬ ጀዛኩሙላሁ ኸይር ለዛው ኡስታዲ ማማየቲም ሌሎቻችሁ ማሻአላህ አላህ Subhanahu Wa Ta'ala ወይሪ ሙስሊሞች አድርጎን አላህ የምንዋረድ አላህ ያርገን የምንም ነገር የለም ኡስታዲ ከሰማኝ አለ ነው አንዳንድ ጊዜ እኮ የሚቀጥፉ ሰዎች ስላሉ አንድ ነገር ሰምቼ ነውና እስቲ አንድ ሁለት ሶስት ፕሊዝ የነብያችን ሰለላሁ ዐለይሂ ወሰለም እነዚህ የሚቀጥፉ ሰዎች አይንም ጆሮ ለሌሉ ሰዎች ለሚከተሉ ሰዎች እንደኔ አይነት ውድ ኡስታዴ እንዳሉና እነሱ ደግሞ እንደሌላ አዳምጡ በናና አንዳንድ ሰዎች ዝም ብላችሁ ልሉላ አትበሉ አዳምጡ የምናገረው ኡስታዝ ወሂድ የሚጠይቀው ዛሬ አንተ ስላገኘው ነው እንዳንተም ውድ ኡስታዴ እንዳንተ አይነቱ በመስረጃና በትትና የምትነግረኝና ሌላው ደግሞ የሚቀጥፉት በሌላ ደግሞ በነብያችን የሚቀጥፉ ሰዎች አሁን አንድ ነገር ሰምቼ ነው ነብያችን ሰለላሁ የበለጠው ከሙስሊሞች የበለጠ የሚወደደው ምንድነው ሲባል አንዱ ደግሞ ምን ሰማው መሰለ በጂሃድ ረሱልላህና በአላህ ጂሃድ የሚያደርጉ ትልቁ ተወዳጅ ነው ብሎ ተመልሶ ምን ብለው ነው የሚያስተምራቸው መሰለ ጂሃድ ማለት ሰው ግደሉ ሰው አረዱ ምናምን ነው አያችሁ ያላህና እንደዚህ ሲባል ነበር እስቲ አንተ የነብያችን ሰለላሁ የበለጠ አላህ የሚወደው አንድ ሁለት ነገር ምን ወደዱት ነገሮች ምንድናቸው እነዚህ ሁለቱ በተለይ ለኔ አይደለም ያውቃሉ
ስፔሻል ለክርስቲያኖች ነብያችን ቅጥፈት ይወዳል አላህ እንዲወጥፋ ስለምሉ ነው ሰምቼ ነውና በዚህ ላይ እንዳው እዚህ ውስጥ ብዙ ስላሉ ትንሽ ብታብራራልኝ ደስ ይለኛል ኡስታዝ ወሂድ ከሰማኝ ኡስታዝ ወሂድ አለ በጣም እንዴት ይቀጥ አለ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ውድ ኡስታዝ እንደነ ሰላምና ማን ነው ምንድነው እሱ አው የነብያችን ሰለላሁ የበለጠ በዚህ ዱንያ ላይ ለኡማም ለሌሎችም ለዓለም ተምሳሌስ ሆኖ ስለመጣ የበለጠ አንድ ሁለት ብቻ ያው ሙስሊሞችም ቀጣፊ ሙስሊሞችም ስላሉ ችግር የለም ስፔሻል ለክርስቲያኖችም የነብያችን አኽላቁ የነብያችን የሚወዱት ነገሮችን አንድ ሁለት ብትገልጽልኝ ደስ ይለኛል እንዲህ እዚህ እንዲሰሙ በየፈልጌ ነው ለምን ሌላ ነገር ቦታ ሰምቼ እንደምታውቁት ነው ሁሉ ጊዜ ይቀጥፋሉ ግን እኛ ደግሞ እዚህ ክርስቲያን ሰዎቹ አንተ በትህትና በተራ እየሰጣቸው እዛ ደግሞ እንዲህ አንገታቸው እየታነቀ ነው ወላሂ ለምን እንደሆነ አይገባኝና እቺን እንድትነግረልኝ ፈልጌ ነው ትንሽ ኡስታዝ የነብያችን ሌላ ፕሮግራም እናደርግና የአኽላቅ በሚባለው ትምህርት በሜቲክስ ወይም ስነ ምግባር በሚባለው ትምህርት ላይ እናደርጋለን አሁን ግን ለጊዜው ኢንሻአላህ የጥያቄና መልስ ስለሆነ የጥያቄና መልስ እድሉ ይሰጣቸው የሚል አቋምና ተቀብያለሁ እሺ ተቀብያለሁ ጀዛከላህ ሌላ ጊዜ ደግሞ የነብያችን አኽላቅና የአላህ አኽላቅ የሚፈልጉ የሙስሊሞች በተለይ ብዙ ጊዜ ነው እዚህ በነጽጥር ሰዎች እዚህ መጡት እዚህ ተደብቆ ያለ አላቅ አይባልም አታለው ያለ አኽላቅ አለ ይባላል አኽላቅ ለሚባለው እኮ ለሰዎች ነው የሚሰራው ያላህ ተግባራት የሙስሊም አኽላቅ በለው ያላህ ተግባራት አላህ የሚወደው ለዛ ለማትፈልግ ኡስታዝ ነገር ስለ ከልብ ነው ማውራው ኡስታዝ ጀዛኩሙላሁ ኸይር እውነት ነው አዎ አይ አብሽር ችግር የለም አይ በሌላ ነገር ሰዎች እንዳይተረጉሙ ስለፈለኩኝ ነው ይሄን ነገር ያው ለዛ ነው ከዛ አንፃር ነው ጥያቄ ያላችሁ አንድ ቁጥር ጻፉ መጥፎ ኮሜንት የሚጽፉትን በሚዩት እንተባበር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ታኮማ እንዴት ነሽ እንትን አንድ ጥያቄ ነበረኝ ስለ ውዱ ስለምን ውዱ አደራርግ ፈትዋ ጥያቄ ኖ ጀስት ውዱ ብቻ ነው ኦኬ አይቻልም ከንጽጽር ውጭ ጥያቄ ኦኬ ኸይር مرحبا እሺ ክርስቲያኖች ወይም ሙስሊሞች ጥያቄ ያላችሁ በንጽጽር ዙሪያ ብቻ እሺ በንጽጽር ዙሪያ ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉ ወንድማችን ታኮማ ምናልባት አቡኪ ከፍቶ ከሆነ ንጽጽር ጥያቄ ያስተናግዳል ኡስታዝ ሁሱ እንኳን ትንሽ ቢከፍትም አዘጉት ረፍት ያደርጋል ነው ኦፕራሲዮን ስለተደረገ አላችለው ያለ የከፈተ ነው መሰለኝ ኡስታዝና እንትን ብላችሁ ቢዘጋና ቢያርፍ ጥሩ ነው ለተወሰኑ ጊዜያቶች ማለት ነው ኢንሻአላህ አንድ ቁጥር ጻፉ ጥያቄ ያላችሁ አንድ ቁጥር ጻፉ ጥያቄ ያላችሁ አንድ ቁጥር ጻፉ እሺ ኢክራም አለሽ አላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ነው መጠየቅ የፈለኩት ከመጽሐፉ ነው መርሃባ 336 ገጽ ላይ ከጅኒና ከሰው ብዙዎችን ለገሃነም በርግጥ ፈጠረን ይላል መጽሐፉ ማለት ነውና ከቁርአን ነው መሰለኝ 779 ቁርአን
እሺ ጥያቄሽ ምንድነው? ስፔሲፊክ አድርጊውና ከጅልና ከሰው ብዙዎችን ለገሃነም ፈጠረን ሲል አንድ የተፈጠረ ለገሃነም የተፈጠረ ሰው ካለ ጽድቅ መስራት ምንም ዋጋ የለውም ማለት ነው። ይሄ ነው ጥያቄ። ጥሩ ጥያቄ ነው። አንድ ቲክቶክ መኖሬን ቼክ እያደረገ ነው። ፐዝል ሙላና ከፍትልሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢኬፍ ሰዝዋይት ሁላችሁ ሰማለሁ። ሰላም ወራህመቱላሂ ወበረካቱ። አዎ ተሰማለ። ቢኬ ከመውጣቱ በፊት እስኪ ታፑን 1 ሚሊዮን እናድርገው። ከታች ያለው ደግሞ ይባካችሁ ላይ ወጡ ጥያቄ የሚጠይቁትን ትንሽ እንረጋጋሽ ሙስሊሞች ጀዛኩሙላሁ ኸይረን። እስኪ ለዛሬ ብቻ እስከ ዛሬ ድረስ ቢኬ ከፍቶ 1 ሚሊዮን አልገባምና 1 ሚሊዮን ያስገባው ታፑን የበለጠ ቫሪዮ ዳልተሞ እና ጊፍት ላችሁ ደግሞ ለቤቱ የቲክቶክ ምልክት ቢሰጥ ደስ ይላል። ታብታብናክ ኡስታዝ ሙይከን ስታር ኡስታዝ ወሂድ ያወራከው ነው። ኢክራም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ኢክራም አለሽ? አሎ እንዴት ናችሁ? አልሐምዱሊላህ ሰላም ነሽ? ሰላም ነኝ ማለት ነው። ሰማኛል። አዎ እንደውም በሐዲስ ላይ አምላካችን አላህ የሚናገረው ነገር ከፊሉን ለጀነት ከፊሉን ለጀሃነም እንደፈጠረ ነው የሚናገረው። ፈጠረ የሚለው ቃል በቁርአንና በሐዲስ ስንት ትርጉም አለው? የኸለቀ የሚለው ቃል ስንት ትርጉም አለው? ታውቂያለሽ? ይሄንን ስንትሽ ታውቂያለሽ? አላውቅም። ኦኬ 4 ትርጉም አለው። ያዥልኝ በደንብ ከነጥቅሱ ነው የምነግርሽ። የመጀመሪያው ኸለቀ የሚለው ቃል ፈጠረ በሚል ይመጣል። ካለመኖር ወደ መኖር አመጣ በሚል ይመጣል። ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 73 ላይ እርሱ ያ ሰማይና ምድርን በእውነት የፈጠረ ነው ይላል። እዚህ ጋር አሁን ኸለቀ የሚለው ቃል ፈጠረ ነው፣ ካለመኖር ወደ መኖር አመጣ በሚል ነው የሚተፈታው። ይሄ የመጀመሪያው ትርጉም ነው። ሁለተኛው ኸለቀ የሚለው ቃል አመለ በሚል ይመጣል። ሂደትን አካሄደ በሚል ይመጣል። ለምሳሌ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ከዚያ ጠብታን የረጋ ደም አድርገን ፈጠረን ይላል። ያ ማለት ፕሮሰስን ነው የሚያሳየው። የረጋ ደም የሚሆነው ራሱ የፍትወት ጠብታ ነው እና ሰው ከረጋ ደም ፈጠረ ሲል ፕሮሰሱን ነው የሚያመለክተው። አላህ የተፈጥሮ ህግ ነድፎ የፍትወት ጠብታን የረጋ ደም የሚሆንበት ፕሮሰሱ ራሱ ፍጥረት ሆኖ ከፈጠረ በኋላ በልዩ ልዩ ሁኔታ የተፈጠረና ሂደቱን መካሄዱን ለማመልከት ምን ይፈጠራል? ኸለቀ የሚለው ቃል ይፈጠራል ማለት ነው። ሁለተኛው ማለት ነው። ግልጽ ነው። ወደ ሶስተኛው ልሂድ። ሶስተኛው ደግሞ ኸለቀ የሚለው ቃል ሰወረ በሚል ይመጣል። ቅርጻ በጀ በሚል ይመጣል። ለምሳሌ በሱረቱ ሙእሚኑን ምዕራፍ 23 ቁጥር 14 ላይ ስትመለከቱ ከሰዓሊዎች ሁሉ በላጭ የሆነው አላህ ላቀ ይላል። ሰዓሊዎች ለሚለው ቃል የአረብኛው ቃል የገባው ኻሊቂን ነው የሚለው። ኻሊቂ ማለት ምንድነው? ስትመለከቱ የኻሊቅ ብዙ ቁጥር ነው፣ ግን ስዕል ማበጀት ነው፣ ቅርጽ ማበጀት ነው። አምላካችን አላህ የቂያማ ቀን ለጣዖት አምልኮ ስዕል የሳሉትን ሰዎች ምን ይላቸዋል? የፈጠራችሁትን ሕያው አድርጉት ይላል። የፈጠራችሁትን ሲላቸው ያው ካለመኖር ወደ መኖር አመጡ ማለት አይደለም። ያው ቅርጽ ማበጀትን ነው ለማመልከት የመጣው። አራተኛውና የመጨረሻው ኸለቀ የሚለው ቃል ጃአለ በሚል ይመጣል። ጃአለ ማለት ምን ማለት ነው? አደረገ በሚል ይመጣል። ለምሳሌ ሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ስትመለከቱ ያንን ከአንዲት ነፍስ የፈጠራችሁ ነው ይላል። ፈጠረ ለሚለው ቃል የገባው ቃል ኸለቀ ነው። ነገር ግን ኸለቀ ሲል እዚህ ጋር ምንድነው? ጃአለ በሚል ነው የመጣው። ሱረቱ ዙመር ምዕራፍ 39 ቁጥር 6 ላይ ከአንዲት ነፍስ ፈጠራችሁ ከዚያ ከእርሷ መቀናጃዋን አደረገ ይላል። መቀናጃዋን አደረገ ለሚለው ቃል የገመጣው ቃል ጃአለ ነው እዚህ ጋር። የቀደሙ ላይ ግን መቀናጃዋን የፈጠረ ለሚለው ቃል የመጣው ምንድነው? ኸለቀ ነው። አሁን ይሄ ከተረዳሽ ወደ ሱረቱ ኒሳ ማነው ሱረቱ አዕራፍ ምዕራፍ 7 ቁጥር 179 ላይ ስንሄድ ከሰዎችም ከጂኒዎችም ለጀሃነም አደረግን ነው አላህ የሚለው። ቅጣቱን ነው የሚያመለክተው። ለጀሃነም ያደርጋል ማለት እና እነማን ናቸው ነው ጥያቄው። እነማንን ነው ለጀሃነም ያደረገው ሲባል እዛው አንቀጽ ላይ ይነግርሻል ራሱ ማለት ነው። እዛው አንቀጹ ላይ አየሽው። ከጂኒም ከሰዎችም ብዙዎችን ለጀሃነም በርግጥ ፈጠረን ለነርሱ አለ። እነሱ እነማን እንደሆኑ
በእርሳቸው የማያውቁባት ልቦች አሏቸው፣ ለእነርሱ በእርሳቸው የማያውቁባት አይኖች አሏቸው፣ እነርሱ በእርሳቸው የማይሰሙባቸው ጆሮች አሏቸው አለ። እነዚያን እንደዚሳት ናቸው፣ ይልቁንም እነሱ በጣም የተሳሳቱ ናቸው። እነዚያ እነርሱ ምንድናቸው አለ? ዘንጊዎች ናቸው ብሎ ነው የሚያስቀምጠው። እነማን ናቸው የሚለውን የካዱትን ሰዎች ነው የሚያመለክተው። ከጅንና ከሰዎች መካከል የካዱትን እንጂ ከመጀመሪያውኑ ሲፈጥራቸው ለጀሃነም አድርጎ ፈጠራቸው ማለት አይደለም። ካለመኖር ወደ መኖር ያመጣቸው ለጀሃነም ማለት ሳይሆን እሱ ለጀሃነም እንደሚያደርጋቸው ነው። እነማን እንደሆኑ ስፔሲፋይ አልተደረገም። ከሌ ተብሎ አይደለም የተባለው። ጀነራሊ ለጀሃነም ያደረጋቸው ሰዎች አሉ፣ ጀነራሊ ለጀነት ያደረጋቸው ሰዎች አሉ። ወስኗል እሱ። እዛ ውሳኔ ውስጥ ግን መግባት አለመግባት የማማ ፋንታ ነው፣ የሰው ፋንታ ነው ማለት ነው። ለዛ ነው በብዙ ቦታ ላይ ስትመለከቺ አይ ቲንክ ይሄንን ጥቅስ ጃአለ የሚለው ነገር የዚህኛውን ትርጉም ራሱ አንዳንድ ተርጓሚዎች ምንድነው የሚያስቀምጡት? ለጀሃነም ፈጠርን የሚለውን አንዳንድ የእንግሊዝኛ ትርጉሞች ለጀሃነም አደረግን በሚለው አስቀምጠውታል። ለምሳሌ አብዱላህ ዩሱፍ አሊ የምትመለከችው we have made ብሎ ነው ያስቀመጠው። ሰይድ ቪክቶር አህመድም we have made ብሎ ነው የሚያስቀምጠው። ዩሱፍ አሊም እንደዛው ነው ራሱ በ1938 ላይ ያለው አንደኛ። ሁለተኛ ነገር ደግሞ ምንድነው የውሳኔውን ለምሳሌ አይ ቲንክ ሱረቱ በቀራ ምዕራፍ ቁጥር 171 ላይ ተመልከችው። አንድ ያወጣላት አሁን ቀደም አይን አላቸው አዩን፣ ጆሮ አላቸው አይሰሙን፣ ልብ አላቸው አያስተውሉ የሚላቸው እነማንን እንደሆነ ሱረቱ በቀራ ምዕራፍ 2 ቁጥር 171 ላይ ሱረቱ በቀራ ምዕራፍ 2 ቁጥር 171 ላይ አይሹ የነዛ የካዱት አለ ምሳሌ እነዚያ ድምጽንና ጥሪን በስተቀር ሌላ በማይሰማ እንስሳ ላይ እንደሚጮህ ቢጤ ነው። እነርሱ ደንቆሮች፣ ዲዳዎች፣ እውሮች ናቸው። ስለዚህ እነሱ አያውቁም አለ። እነዛ የካዱት ስለካዱ ነው ይሄ ነገር ማለት ነው። ሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይ ያወጣላትና ከዛ ወደ ጥያቄው እንመለሳለን ማለት ነው። ሱረቱ ሐቃ ምዕራፍ 46 ቁጥር 26 ላይ ስለካዱ ከጅኒዎችና ከትሎች ስለካዱ ለጀሃነም አድርጓል አላህ። ማድረግ ቅጣቱን ነው የሚያሳየው ራሱ ማለት ነው። ምዕራፍ 46 ቁጥር 26 ላይ አይሽው ቁጥር 26 ላይ ምዕራፍ 46 ቁጥር 26 ላይ ምዕራፍ 46 ቁጥር 26 እሺ በእነዚያ እናንተ በእነሱ ባስመቸበት ድሎት በርግጥ አስመቸናቸው፣ ለእነርሱም መስሚያም ማያም ልቦችም አደረግንላቸው። ግን መስሚያቸውም ማያቸውም ልቦናቸውም ከነርሱ ምንም አልጠቀማቸውም። ለምን? በአላህ አንቀጾች ይክዱ ነበሩና በእርሱም ላይ ያ በእርሱ ይሳለቁበት የነበረ ቅጣት ወረደባቸው። በአላህ አንቀጾች ይክዱ ነበርና ከጂኒና ከሰዎች ጂኒዎችና ሰዎችን ለጀሃነም ፈጠረ እንዳል ይክራብ አይተሽ ከሆነ ይላል እንደዛ ወይስ ከጂኒና ከምትል ነገር የለችም? አለ በቃ ስለዚህ ከፍ ማለት እንትን ነው የሚያሳየው ማለት ነው። ሌላ በሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ አንድ ጥቅስ ልስጥሽ። 28 9 ላይ ኤግዛምፕሎችን ልስጥሽና ከዛ በኋላ ወደ እንትን ትላለህ ማለት ነው። ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ ይታይሻል። የፈርዖን ሚስት ለእኔም ለአንተም የዓይኔ ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች። ዓላማዋ ምንድነው? የፈርዖን ሚስት የምትይዝበት የዓይኔ ማረፊያ ዓላማዋ ልጅ አድርገን ልንይዘው አይደለ ዓላማቸው የነበረው። ልክ እንደዛ አላህም በሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ጂኒና ሰውን የፈጠርኩት ሊያመልኩኝ ነው አለ። ዓላማው በዓላማ ደረጃ ማለት ነው። ግን እዛው ላይ ቁጥር 9 ላይ ምን ይላል? እነርሱ ፍጻሜያቸውን የማያውቁት ሆነው አነሱት ይላል። ሲያነሱት እነሱ ፍጻሜያቸውን አያውቁትም። ያነሱት ለምንድን ነው? ለምንድን ነው ያነሱት? ፍጻሜያቸውን የማያውቁ ሆነው አነሱት ነው የሚለው 28:9 ላይ። ከዛ በኋላ ግን አላህ ግን ምን አለን? ቁጥር 8 ላይ የፈርዖን ቤተሰቦች መጨረሻው ለነርሱ ጠላት ይሆን ዘንድ አነሱት ይላል። ለምንድን ነው ያነሱት? እነሱ ይክራም ለምንድን ነው ያነሱት? እነሱ ያነሱት ለምን አይደለም? ያነሱት ለምንድን ነው ያነሱት? ለምንድን ነው? ቅድም አይተሽጎል ልጅ አድርገን ልንይዘው ይከጀላልና አሉ። ሊጠቅመን ወይም ልጅ አድርገን ልንይዘው ያነሱት። ግን አላህ ምን አለ? ፍጻሜውን የማያውቁ ሲሆኑ አነሱት አለ።
አላህ ደግሞ ፍጻሜውን ስለሚያውቅ ምን አለ? ለምንድን ነው ያነሱት አለ? ቁጥር 8 ላይ ለምንድን ነው ያነሱት አለ? ጠላትና ሐዘን ለሚለው ነው። ጠላትና ሐዘን ይሆን ዘንድ አዎ ያን ፍጻሜውን ስለሚያውቅ ነው አላህ የነገረን ይሄንን እንጂ እነሱ ሲያነሱት በዓላማ ደረጃ ያነሱት ጠላት እንዲሆናቸው አልነበረም። ግን ፍጻሜውን አያውቁትም እነሱ ነበር። አላህ ግን ምን አደረገ? ከሰውና ከጂኒ የፈጠረበትን ዓላማ ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ምንድነው ያለ? ሰውና ጂኒን የፈጠርኩት ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ማለት ፍጻሜውን ስለሚያውቅ ምን አለ? የወደፊት ያለውን ፍጻሜውን ስለማያውቅ ከጂኒና ከሰዎች ለጀሃነም ፈጠርን ብሎ ተናገረ ማለት ነው። ፍጻሜውን ስለሚያውቅ ይሄን ይመስላል። እሺ ሁለተኛ ጥያቄ መጠየቅ ይችላል? ግራ ያላችሁ ልጆች ታች ካላችሁ መጠየቅ ትችላላችሁ ገብታችሁ። በጣም ቀላል ነው። አንቺ ገብቶሻል አይደል? እኔ ገብቶኛል። ሁለተኛ ጥያቄ ጠይቅ። መች ጠይቂ። ፈጠርን ሲል ከማን ጋር ነው የፈጠረው? ይሄማ በጣም ቀላል ጥያቄ ነው። በአረብኛ ቋንቋ ውስጥ አና የሚባለው ቃል እኔ ማለት ነው። አና ማለት ነህኑ ማለት ደግሞ ምንድነው? እኛ ማለት ነው። እኛነት ደግሞ በአረብኛ ውስጥ በሁለት ይከፈላል። የገነትኛነትና የብዜትኛነት ይባላል። የገነትኛነት ምንን ያመለክታል? ታዚም ይባላል። የብዜትኛነት ደግሞ ምን ይባላል? ጀመዕ ይባላል ማለት ነው። መጀመሪያ መደብ ላይ ማለት ነው ያለ ማለት ነው። ሁለተኛ መደብ ላይ ሶስተኛ መደብ ላይ የለም በአረብኛ ግራመር ማለት ነው። እና በምንድን ነው የሚታወቀው? እንዴት ነህ ስትይኝ አለን ብዬ ብል ብቻዬን ነኝ ቤት ውስጥ ያለሁት። እንዴት ነህ ስትይኝ አለን ብዬ ብናገር ከኔ ጋር አብረው ብዙ ሰዎች አሉ? የለም ብቻህን ነህ። በላን ብዬ ብናገርስ? በላን ብዬ ብናገር ለምሳሌ ራሴን ወክዬ ማለት ነው። እንኳን በላ ብትይ እኔ ምንድን ነኝ? ሲንጉላር ነኝ ወይስ ፕሉራል ነኝ? ሲንጉላር ነኝ እንጂ። አዎ በላን ብዬ ስናገር እንኳን በላችሁ ካልሽ ከኔ ጋር አብሮኝ ይበሉ አሉ። አሁን ሁለተኛ መደብ ላይ አላህን ሰዎች ሲጠቀሙ አንተ ነው የሚሉት ወይስ አንቱም ነው የሚሉት? አንተ ነው የሚሉት ወይስ አንቱም ነው የሚሉት? አዎ የለም። በሶስተኛ መደብ ስለ አላህ ሲናገሩ ሁወ ነው የሚሉት ሁም ነው የሚሉት? እርሱ ነው የሚሉት እነርሱ ነው የሚሉት? ስለ አላህ ሲናገሩ እርሱ ነው እንጂ እርሱ ነው የምትይው ሲንጉላር ነው። ስለዚህ አላህ እኛ የሚለው ከምንድን ነው? የምን እኛነት ነው የተጠቀመው? የገነት ወይስ የብዜት? የገነት ነው የብዜት። በቃ ይሄን ይመስላል ማለት ነው። መጨመር የምትፈልጉ ወንድሞች ካላችሁ ጨምሩላት። ጃክ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው አላህ አልሐምዱሊላህ። አይ በቂ ነው እኮ ምን ተጨማሪ የሚያስፈልገው አይደል? ኦኬ እሺ። የአምፕሊቲዩድ እና መልቲቲዩድ የሚለውን ነገር ያዡ። በእንግሊዘኛም አለልሽ አምፕሊቲዩድ እና መልቲቲዩድ። እሺ እስቲ ድጋሚው ምንድን ያልኩሽ? አምፕሊቲዩድ እና መልቲቲዩድ። አምፕሊቲዩድ ማለት ግነት ማለት ነው። አዎ አምፕሊቲዩድ ማለት ግነት ማለት ነው። መልቲቲዩድ ማለት ብዜት ማለት ነው። ወይም ደግሞ በአረብኛ ተአዚም እና ጀመዕ ይባላል። ተአዚም ማለት ግነት ወይም ደግሞ እልቅናን ለማሳየት ክብርን፣ እንደና ደግሞ የጀመዕ ማለት ደግሞ ፕሉራል ማለት ነው። እሺ አመሰግናለሁ። ምንም አይደለም። ሰላም አለይኩም ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ። ሁላችሁንም በዕልም ላይ ጨምርላችሁ። ወላሂ በጣም ነው የምወዳችሁ። አሚን አሚን። ጥያቄ ነበረኝ ልቀጥል? ትችላለህ፣ ጠይቅ። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5ን ታብራራልኛለህ? ምን ላብራራልህ? የትኛው ነው ኃይለ ቃል? እንደ አጠቃላይ ወደ ሮሜ ሰዎች 9 ምዕራፍ 9 ቁጥር 5 ቁጥር 5 ላይ ያው ክርስቶስ አባቶች ለነርሱ ናቸውና ይላል። አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ከነርሱ ማለትም ከአባቶቹ ከአብርሃም፣ ከይስሐቅ፣ ከያዕቆብ ክርስቶስ በስጋ መጣ ይላል። ሁለት አረፍተ ነገር ስላለው ክርስቶስ በስጋ መጣ ሲል ማን ያመጣው ብለን ስንል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ስለዚህ አምጪው ማን ነው? አንድ አምላክ ነው። መጪው ደግሞ ኢየሱስ ነው ማለት ነው። ይሄንን ነው የሚያሳየው።
ሮሜ 9:5 ላይ ከዛ በኋላ ምን አለ? ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን ይላል። ከሁሉ በላይ የሆነው አምላክ ኢየሱስን የላከው የነበረው ምን ይበላል? ለዘላለም የተባረከ ይሁን አለ ማለት ነው። ማን ነው ከሁሉ በላይ የሆነው አምላክ ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል አለ። ከማን ይበልጣል? ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አባቴ ከእኔም ይበልጣል አለ። ከእኔም ጨምሮ ማለት ከሁሉ በላይ የሚሆን ብሎ ያስቀመጠው። ኤፌሶን ምዕራፍ 4 ቁጥር 5 ላይ ከሁሉ በላይ የሚሆን አንድ አምላክ የሁሉም አባት አለና ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ምንድነው የሚለው? የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል፣ አምላክ ነው ይላል። ስለዚህ አሁን አምላክ የማን ራስ ነው? የክርስቶስ ራስ ነው። ክርስቶስ ማለት የተቀባ ማለት ነው። በስጋ የመጣው ማን ነው? ክርስቶስ ነው። ክርስቶስ በስጋ ስለመጣ ክርስቶስን በስጋ ያመጣው አምላክ ለዘላለም የተባረከ ይሁን እያለ ነው ያለው። ይሄን ይመስላል ባጭሩ። እሺ አመሰግናለሁ። ላይ በጣም እና አንድ ልልገም ዕብራውያን ምዕራፍ 7 ቁጥር 1ን ስለማን ነው የሚያወራው? ዕብራውያን 7:1 ላይ ስለ መልከጼዴቅ ስለ ንጉስ የተባለው መልከጼዴቅ ነው። መልከጼዴቅ የሚባል በአብርሃም ዘመን ይኖር የነበረ ንጉስ ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ታገኘዋለህ። ኦሪት ዘፍጥረት ምዕራፍ 14 ላይ ስትመለከተው ከአብርሃም ጋር የተገናኘ አለ። አብርሃም ነገስታትን ገድሎ ሲመለስ አስራት የሰጠው ሰው ነው። ኦሪት ዘፍጥረት ምዕራፍ 14 ላይ ስትመለከተው ማለት ነው። ስለሱ ነው የሚያወራው። ቁጥር 18 ላይ 14-18 ላይ ዘፍጥረት ላይ ስለሱ ነው የሚያወራው። እሱን አባትም እናትም የለው ምናምን የሚለው ይላል። ዕብራውያን 7:3 ላይ እንደዛ ነው። እናትም አባትም የለውም ይላል። የትውልድም ቁጥር የለውም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ይላል። ታዲያ ምንድነው ይሄ ነገር? ምንድነው? ሰው ነው ወይስ ጥንዛ ነው ወይስ ድመት ነው? ምንድነው ይሄ ነገር? አምላክ ነው ምናምን እንዳትል ደግሞ ምን ያደርጋል? ቁጥር 4 ላይ ታገኘዋለህ። ሰው ነው ይላል። የአባቶች አለቃ አብርሃም ከዘረፋው የሚሻሉን አስራት የሰጠው ይህ ሰው ይላል። ሰው ነው ይላል። ሰው ሆኖ ምን የለውም? አባትና እናት የለውም፣ የትውልድ ቁጥር የለውም፣ የጂኒኦሎጂ የመጣበት ለዘመኑም ጥንት ማለትም ልደት የለውም፣ ለሕይወቱ ፍጻሜ ሞት የለውም። ዳሩ ግን አለ በእግዚአብሔር ልጅ ተመስሎ፣ የእግዚአብሔር ልጅ የተባለው ክርስቶስ ነው፣ በእሱ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንዳንድ ሰዎች ይህንን ራሱ ኢየሱስ ነው ይላሉ። በእግዚአብሔር ልጅ ተመስሎ የሚለውን ያዙ። የእግዚአብሔር ልጅ የተባለው ኢየሱስ ነው። በእግዚአብሔር ልጅ ተመስሎ የተባለው ደግሞ መልከጼዴቅ ነው። መልከጼዴቅ ራሱ ሌላ ሰው እንደሆነ ማስረዳት ከፈለጋችሁ እዛው ዕብራውያን ምዕራፍ 7 ላይ ቁጥር 15 ላይ እዩት። ራሱ ቁጥር 15 ላይ አያችሁት? በማያልፍ ይላል። አያችሁት? ቁጥር 15 ላይ በማያልፍ ሕይወትና ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ አለ። የተነሳው ማን ነው? ሌላ ካህን ኢየሱስ ነው። ሌላ ካህን ብሎ ነው የሚያስቀምጠው። መዝሙረ ዳዊት ላይም ስትመለከቱት ምዕራፍ 110 ላይ ምንድነው የሚለው? መዝሙረ ዳዊት ምዕራፍ 110 ላይ ምንድነው የሚለው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ በእውነት ማላ አይጸጸትም እንዳይላል። ቁጥር 4 ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ እንደ መልከጼዴቅ ስርዓት አንተ ለዘላለም ካህን ነህ ማለት መልከጼዴቅ ነህ ማለት አይደለም። እንደ መልከጼዴቅ መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ አንተ እንደ መልከጼዴቅ ማለትና እንደ መልከጼዴቅ ማለት ይለያያል። ኢየሱስ ክህነቱ እንደማን ነው? እንደ መልከጼዴቅ ነው። ግን መልከጼዴቅ ነው ማለት አይደለም። እዚህ ይሄን ይመስላል። እሺ አመሰግናለሁ። ሰላም አለይኩም። ሰማል ወአለይኩም ሰላም ወራህመቱላህ። ኡስታዝ አንድ ጥያቄ ነበረኝ። ይችላል። እሺ ለምሳሌ አንድ ሰው ሙስሊሞች ለምንድን ነው የተፈጠራችሁ ሲለን አንድን አምላክ በብቸኝነት አመልከን ልንኖር ነው ብለን እንመልሳለን። እና ምን ማለት ነው ይሄ ነገር? ማለትም ሰዎች ነው ማለት ያለብን። ሙስሊሞች ሲል ሰዎች በአጠቃላይ የተፈጠሩበት አላህ እንዲያመልኩ እንጂ ለሌላ አልተፈጠሩ ብለን ነው መመለስ ያለብን።
ሙስሊሞች ሲል ኢንዲቪጁዋሊ እንዳይሆን ኢንዲቪጁዋላይዝድ እንዳይሆን ጉዳዩ። እሺ እና የኔ ጥያቄ በዛ ውስጥ ምን ምንድን ነው ያለው? ማለትም ማምለክ ማለት ለፈጣሪ መስገድ ብቻ ነው ወይስ አጠቃላይ ይሄን ዓለምን በማሳመር ህይወት ውስጥ ያለው ነገርም እሱም ከማምለክ ይመደባል ነው ወይ? የኔ ጥያቄ ማለትም ማምለክ ሲባል ለፈጣሪ ብቻ የሆነ ስጁድ ማድረግ ስለሚመስልብኝ ማለት ነው ለኔ። በኢስላም ኢባዳ አይነቶች አሉ አይደል? አናኡል ኢባዳ የሚባል አለ። አናኡል ኢባዳ ማለት የኢባዳ አይነቶች ማለት ነው። በሶስት ይከፈላሉ አይደል? ኢባደቱል ቀውልያ፣ ኢባደቱል ቀልብያና ኢባደቱል አመልያ የሚባሉ አሉ። ሰምተህ ታውቃለህ ይሄንን በሶስት እንደሚከፈል? ምን ነው ብታብራራልኝ። ኢባደቱል ቀልብያ ማለት የቀልብ ኢባዳ ማለት በቀልብ የሚደረጉ ኢባዳዎች አሉ ራሱ ማለት ነው። የመጀመሪያው ምንድነው? ኢልሚያ ይባላል። እውቀት ራሱ ላኢላሃ ኢለላህ የሚለው ነገር መጀመሪያ ወቅ ነው የተባለው የአቂዳ መሰረት ነው። እሱ ራሱ ኢባደቱል ቀውልያ ነው ኢባዳ ማለት ነው። ከዛ በኋላ ኢማንያ የሚባል አለ፣ እምነት የሚባል አለ። ኢማን ከሰባ ወይም ከሰባ ላይ ቅርንጫፎች አሉ። ትልቁ ቅርንጫፉ ላኢላሃ ኢለላህ ነው ተብሏል። ቀጥሎ ደግሞ ኢኽላስ የሚባል አለ። እውነትን ለማንገስ ሐሰትን ለማርገስ መተናነስ ወይም ከሙገሳና ከወቀሳ ነፃ ሆነ ለአላህ የምታደርገው መተናነስ ማለት ነው። ከዛ ኢህሳን የሚባል አለ። አላህ እንደምታደርገ ማምለክ አሊያም አላህ እንደሚያይ አድርገ ማምለክ ማለት ነው። ሌላው ተወኩል የሚባል ነገር አለ። የቀልባውን ማምልኮ በአላህ ላይ መመካት ራሱ መመካዬ ነው መሸሸጋዬ ነው ብለ የምትይዘው ማለት ነው። ሌላ ተቋም ይባላል። አላህ መፍራት የማየውን ነገር ማነው መሰራውን ነገር ያየኛል፣ ማስበውን ነገር ያውቅብኛል፣ ማድረገውን ነገር ያያል፣ የምናገረውን ነገር ይሰማብኛል ብለህ ስትል ያ ነገር ተቋም ይባላል። ሌላ ደግሞ ሰብር ሙሲባ ሲመጣ ኢስቲርጃ የምታረግበት ማለት ነው። ከዛ በኋላ መሐባ የሚባል አለ። አላህን በፍጹም ልብ ሙሉ ሆነ አላህ የምታፈቅርበት ማለት ነው። ይሄ ምን ይባላል? ኢባደቱል ቀልብያ ይባላል ማለት ነው። የቀልብ ኢባዳ ይባላል ማለት ነው። ሁለተኛ ኢባዳ የሚባለው ደግሞ ኢባደቱል ቀውልያ የሚባል አለ። የአንደበት የሚባሉ ማለት ለምሳሌ ሻሃዳ፣ ተውባ፣ ንስሐ መግባት፣ ዱዓ ማድረግ፣ ዳዕዋ ሰዎችን ወደ አላህ መጣራት፣ ዚክር መዘከር፣ ቂራት ምናምን የመሳሰሉት ኢባደቱል ቀውልያ ይባላሉ ማለት ነው። ኢባደቱል አመልያ የሚባለው ደግሞ የመጨረሻው ደግሞ የድርጊት አምልኮ የሚባሉት ነገሮች አሉ። አንደኛው ሶላት ነው ራሱ ማለት ነው። የቂያም ላይ ሩክ ላይ ሱጁድ ላይ ያሉ ነገሮች የምታደርጋቸው በአጠቃላይ ማለት ነው። ሱጁድ ብቻ አይደለም አንተ እንዳልከው። ከዛ ደግሞ ሶም የሚባል አለ ወይም ሲያም የሚባል ነገር አለ። ከፈጀር እስከ መግሪብ ድረስ ከምግብና ከመጠጥ ተከልክሎ ተቋዋ መቀበያ ማለት ነው የምትቀበልበት። ከዛ ደግሞ ዘካ የሚባል ደግሞ አለ። አላህ ከሰጠን ሲሳይ መጥራራት ለማግኘት ለድሆች፣ ለምስኪኖች፣ ለባለዳዎች ወዘቶች የሚሰጠው መጽዋዕት ዘካ ይባላል። ሐጅ የሚባል አለ። የአላህን ቤት መጎብኘት ነው። ከዛ ደግሞ ጂሃድም አለ። እውነትን ለማንገስ ሐሰትን ለማርከስ በአላህ መንገድ የምታደርገው ትግል እና ስንጠቀልለው በቀልብ በቀውልና በአመል የሚፈጸሙ የኢባዳ አይነቶች አንዱ ከሌላው ጋር የተሰናሰነና የተሳሰረ ነገር ነው። ኢባዳ ማለት በጣም ሰፊ ነው። ኢስላም ጋር ስትመጣ ማለት ነው አንድ ነገር ብቻ አይደለም። በጣም ሰፊ ነው። እንደው በቅርድፉና በሌጣው በወፈር ለቅምሻ ያክል ለራብ ማስታገሻ ያክል እንዲሆን ብዬ ነው እኔ ነገርኩ። ፒኬ የምጨምርበት ነገር ካለበት እንድጨምርልኝ ማለትም አሁን እኛ አምላክን በማምለክ ውስጥ ፖለቲካሊ የሆኑ ኢኮኖሚካሊ የሆኑ ነገሮች የዛ የአማኞች ስራዎች አይደሉም ወይ? ያ አምላክን ለመገዛት ነው የተፈጠርነው ስንል እነዚህ ነገሮች የሉም በውስጡ? በዚህ ብታብራራልኝ። ዲኑል ኢስላም አጠቃላይ ዘይቤ ነው። ራሱ ስፒሪቹዋል የሆነ ነገር አለው፣ ሶሻል ነገር አለው፣ ኢኮኖሚካል ነገር አለው፣ ፖለቲካል አለው። ስፒሪቹዋል ነው ሲባል ምን ማለት ነው ሲባል ከአላህ ጋር ያለ ግንኙነት በዚክር በዱዓ በሰላት በምናምን ነገር ከአላህ ጋር የምትገናኘው ነገር ምን ይባላል? ስፒሪቹዋል ይባላል። መንፈሳዊ ነገር ነው። ከዛ ደግሞ ማህበራዊ እሴቶች አሉት። ራሱ ከሰው ጋር የምትገናኝበት በአህላቅ የሚባለው ነገር ከሰዎች ጋር እንዴት ነው የምትግባቦት የምትፈጥረው፣ መደማመጥ፣ መታገስ ምናምን የመሳሰሉ ነገሮች፣ ሰው ማክበር፣ ሬስፔክት መስጠት ምናምን የመሳሰሉ ነገሮች ኢስላም ያስተምራል። ሶስተኛው ደግሞ ምንድነው የኢኮኖሚካል ሴቲንግ እና ፕሎቶች አሉት። ለምሳሌ ከሪባ ጋር የተያያዙ ነገሮች፣ መጥፎ ነገሮች፣ የሪባ እንደነ ቁማር ያሉ ነገሮች፣ ማጭበርበር፣ ቺት ማድረግ ምናምን የመሳሰሉ ነገሮች የተከለከሉ ናቸው። ንግድ ይፈቀዳል። ሙዳረባ ምንድነው የሚባለው? ሙዳረባ፣ ሙሻረካ ምናምን የሚባሉ ነገሮች አሉ። ኢኮኖሚካሊ ያሉ ነገሮች ማለት ነው። ከንግድ ጋር የተያያዙ ነገሮች አሉ።
ራሱ ማለት ነው። ኢኮኖሚካል ሴቲንግ እና ፕሎት አለው። አራተኛውና የመጨረሻው ደግሞ ፖለቲካል ሴቲንግ አለው። ፖለቲካ ማለት የአስተዳደር ጥበብ ማለት ነው። ስነ መንግስት ጥናት ከቤተሰብ ጀምሮ በሎካል ደረጃ በናሽናል ደረጃና በኢንተርናሽናል ደረጃ እንዴት አመራሮች እንደሚገባው የትኛው ነው ፎርም ኦፍ ገቨርንመንት የሚያስፈልገው የሚለው ነገር የሚያጠና ነው። እኛው የምንቀበለው ቴዎክራሲ ነው። ዲሞክራሲያ እንቀበልም እኛ። ዲሞክራሲያና ቴዎክራሲያ የሚባሉ ነገሮች አሉ። ግን ዓለም ላይ ያለው ዲሞክራሲ ሲስተም ነው። ምን ማለት ነው ዲሞክራሲና ቴዎክራሲ ከተባላችሁ ዲሞክራሲ ማለት ዴሞስ ማለት ህዝብ ማለት ነው። ክራቶስ ማለት አገዛዝ ማለት ነው። ሰዎች በጅምላ ተሰብስበው ህገ መንግስት አርቅቀው ትክክልም ላይሆኑ ይችላሉ እኮ በዛ የሚመራበት ነው ይባላል ዲሞክራሲ ይባላል። የክልል ምክር ቤትና የተወካዮች ምክር ቤት ውስጥ ሐሳብ የሚቀርበው የሰዎች ሐሳብ ነው የሚመጣውና ሐሳብ ህገ መንግስቱ ኮንስቲቲዩሽኑ እሱ ነው ማለት ነው። በእኛ በእስላም ግን ቴዎክራሲ ነው የምንቀበለው። ቴዎስ ማለት አምላክ ማለት ነው። ክራቶስ ማለት አገዛዝ ማለት ነው። የአምላክ አገዛዝ ነው የምንቀበለው። ህገ መንግስቱ ኮንስቲቲዩሽኑ ቁርአንና ሐዲስ ነው የኛ መመሪያችን ማለት ነው። ለምሳሌ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሙስታሃብ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ካላህ ውጪ ያንን ነገር ማለት አይችልም። ለምሳሌ ፓርላመንት አውሮፓ ፓርላመንት ውስጥ ወንድና ወንድ ሴትና ሴት ማጋባት አለበት ብሎ ህገ መንግስት ቢል እኛ አንቀበለውም። እኛ በግላችን ግን ምንድነው ሲስተሙ አሁን ያለው ገቨርንመንት ዓለም ላይ ያለው ገቨርንመንት ምንድነው ዲሞክራሲ ነው ማለት ነው። እኛ ግን ቴዎክራሲ ነው የምንቀበለው ስለተገደድን አማራጭ ስለሌለን በዲሞክራሲ ነው እየተመራን ያለ ነው በአሁን ሰዓት ማለት ነው። እኔ እንደውም ፎርም ኦፍ ገቨርንመንት ከዛ ይልቅ እነዚያውን እኔ አሁን አሪስቶክራሲ አልቀበልም፣ ፊዚዮክራሲ አልቀበልም፣ ፕላቶክራሲ አልቀበልም፣ ዲሞክራሲ አልቀበልም። ግን ምናልባት ቴክኖክራሲ ምናልባት ልንቀበል እንችላለን። ምናልባት አሁን ጥሩ ብዬ ማስበው ባላንስ የሆነ ነገር ብዬ ማስበው ቴክኖክራሲ የሚባለው ነገር ነው ማለት ነውና ኢስላም አጠቃላይ የዘቤ ነው ያለው። ኮምፕሊት ዌይ ኦፍ ላይፍ ነው ያለው ዲኑል ኢስላም። ስፒሪቹዋል ነገር አለው፣ ኢኮኖሚካል አለው፣ ሶሻል አለው፣ ፖለቲካል አለው። ይሄን ይመስላል ጥያቄን ካገኘው ማለት ነው። እስቲ ጨምርበት ፒኬ። አይ በደንብ ነው የተብራራው ኡስታዝ። አዲስ ነገር ነው ያገኘ ነው። ጀዛኩሙላሁ ኸይረን። ሜንዞ ተመልሶልሃል ወይስ አልተመለሰልህም? ተመልሶልኛል። በአጠቃላይ ያው ተመልሶልኛል። እስቲ ኡስታዝ በዛው ስላነሳኸው በባንኩ ዘርፍ እኛ ሙስሊሞች ኢትዮጵያውያን በብዙ ነገር ተጎተናል። የአንድ ሀገር መሰረቱ ባንክ ትልቅ ነገር ነው። እስቲ ሙዳረባና ሙሻረካ የሚባለው ነገር ብዙ ጊዜ በማስታወቂያም በምንም እንሰማዋለን፣ ግን ትክክለኛ ትርጉሙን አናውቀውም። የዚህ ነገር ምንድነው? እንዴት ትርጉሙ ትነግረን? አንተና የኢኮኖሚካል እንትኖች ናቸው ያሉት። ይሄ ነገር በአሁን ሰዓት ላይ ኤክስኪዩዝ የለውም። ራሱ ሂጅራም አለ ዘምዘምም አለ። ብራችሁን እዛ ካስቀመጣችሁ የኮንቬንሽናል ባንክ ውስጥ ብራችሁን ካስገባችሁ አላህም ይጠይቃችኋል ከዚህ በኋላ ማለት ነው። ምክንያቱም ለምንድነው እነሱ የእናንተን ብር የሪባውን ወይም ደግሞ ወለድ ባትቀበሉ እንኳን የእናንተን ብር ወስደው ዳውን ይበዘብዙበታል። የሚያሳዝነው ነገር ማለት ነው። ዳውን ወስደው ይበዘብዙበታል ማለት ያበድራሉ። ኮላተራልስ እያስያዙ በጣም እንትን የሚሉት ነገር አለ። ስለዚህ በተቻለ አቅም ኢስላሚክ ባንክ ብድሮ ኤክስኪዩዝ የለውም፣ አማራጭ አለ የለንም ነበር። አሁን ግን ኢስላሚክ ባንኮች ስላሉ ለመጠቀም ሞክሩ ማለት ነው። ሙሃባ ምንድነው? ሙራሃባ የሚባል አለ። ሙራሃባ የሚባለው ያው ረሃበ ነው አይደል? አተረፈ ነው ራሱ። አተረፈ ከሚለው ቃል ፕሮፊት ማለት ነው ራሱ። አላህ በቁርአኑ ሱረቱ በቀራ ምዕራፍ 2 ቁጥር 278 ላይ 75 ላይ ይናገራል። እነዛ አራጣ የሚበሉትን ሰይጣን ከመንካቱ የተነሳ የሚጥለው ሰው ካወዳደቁ እንደሚነሳ ቢጤ እንጂ ከመቃብራቸው አይነሱም። ይህ እነሱ መሸጥና የአራጣ ቢጤ ብቻ በማለታቸው ነው። ግን መሸጥ አላህ ፈቅዷል፣ አራጣን ግን እርም አድርጓል እያለ ይናገራል። ማለት ትርፍ ይቻላል ንግድ። ሙራሃባ የሚባለው ይሄ ነው የመጀመሪያ ማቀው ራሱ ማለት ነው። ሙዳረባ የሚባለው ተቋደሰ ነው። ሙዳረባ መቋደስ ነው፣ ከነበረው ነገር ላይ የምትቋደሰው ማለት ነው። ለምሳሌ ገንዘብ ባንክ ውስጥ አስቀምጠ ብሩን አበድረውስ ከዛ ከንግድ ላይ 10% እኔ ስላበደርኩኝ 10% ከተካፈልኩኝ ያ ነገር ገንዘቡ ሲመጣ ምን ይባላል? ሙዳረባ ይባላል ማለት ነው። አበረከ የሚለው ተቋደሰ ነው። ሙሻረካ ማለት አንተ አክሲዮን ስገዛ ማለት ነው። ሻረከ ነው አይደል? ተጋራ የሚባለው ነገር ነው። ተካፉል የሚባል ደግሞ አለ። መከፋፈል ተካፉል የሚባል ነገር አለ። ወይ ሙተካፊል የሚባል ነገር አለ። እሱ ነገሮች አሉ። እንደ ዋስትና ኢንሹራንስ ምናምን የመሳሰሉ ነገሮች አሉ።
እና ሰፋ አድርገን ሌላ ቀን ኢንሻአላህ ማየት እንችላለን። ኢንፍሌሽን ዴፍሌሽን የሚባሉ የዋጋ ንረት የዋጋ ቅነሳ የምንዛሬ ነገሮች ምናምን የሚባሉ ነገሮች እንደ አጠቃላይ በእስልምና ውስጥ ያሉ የኢኮኖሚካል ሴቲንግ ኢክቲሳድ ነው የሚባለው በእስላም ኢክቲሳድ ይሉታል ኢኮኖሚ ወይ ምጣኔ ሀብት የሚባለው ነገር እናያለን ማለት ነው። በጣም ብዙ እንትን ነው ውስጥ ያለው ነገሮች ማለት ቃሲድ ማለት መጣይ ማለት ነው። መክቱድ ደግሞ ተመጣጣኝ ማለት ነው። በዛ ውስጥ በኢኮኖሚ ውስጥ ብዙ እንትኖች አሉ። ሙዳረባ፣ ሙሻረካ፣ ሙራባሃ፣ ተካፉል፣ ቀርዙ ዳሰን ምናምን ይሉት አለ እና ሰፊ ነው። ዝግጅት እንዘጋጅ ጊዜ ከሰጣችሁኝ አንድ ቀን ልሄድበት እችላለሁ በዚህ ዙሪያ ላይ ማለት ነው ሰፋ ተደርጎ። ግን እኔ አሁን ዝም ብለው ጭንቅላቴ ላይ ያለውን በቃሌ ማቀው ነው የነገርኩ። ምናልባት ለራም ማስታገሻ ከሆነ አላውቅም ምን ያህል እንትን እንዳለ ማለት ነው እንደረዳህ አላውቅም። ሰፋ ያለ ነገር ላታገኝ ትችላለህ አመርቂ ነገር፣ ምክንያቱም ዝግጅት ይፈልጋል። ከዛ አንፃር ነውና ይሄን ይመስላል። ጀዛከላሁ ኡስታዝ። ጥያቄ ያለው አንድ ቁጥር ይጻፍ ከታች። ጥያቄ ያለው አንድ ቁጥር ይጻፍ። ኢንሻአላህ የሆነ ቀን ሰፋ አድርገ ትሄድበታለን ሰማለን። አሁን እኔ አእምሮዬ ተወጫብሮ ነው የቀረ። እስኪ ስሞቹ ምናምን ሁሉም አዲስ ናቸው ለኔና አዎ በጣም እንትን ናቸው። ሙአመላ፣ ሙዳረባ፣ ሙሻረካ፣ ሙራባሃ፣ ተካፉል፣ ቀርዱል ሐሰን ምናምን ይባላሉ አሉ። ራሱ ኢኮኖሚ በራሱ ኢክቲሳድ ነው ምናምን ይሉታል። ራሱ ኢክቲሳድ ማለት ኢኮኖሚ ማለት ነው። ራሱ ምጣኔ ሀብት ማለት ነው። እና በውስጡ በጣም እንትን ናቸው ሰፊ ነው። እስልምና ላይ ያሉ ትምህርቶች በጣም ሰፊ ናቸው የኛው። ለዛ ነው እስልምና አጠቃላይ ዘይቤ ነው የምንለው። አሁን እኛ የምናውቀው ስፒሪቹዋሉን ነው። ሰላቱን፣ ዘካውን፣ ሰላቱን፣ ጾሙን ምናምን ካላህ ጋር ያለው ዱዓ ማድረግ ምናምን ነው። እሱ ይሄ መንፈሳዊ ሴቲንግ ነው። ማህበራዊ ሴቲንግ ደግሞ ከሰው ጋር ስትኖር አህላቁን እያንዳንዱ ነገሮች ከሰዎች ጋር ስታወራ እንዴት ማውራት አለብህ ምናምን የሚለው ነገር በደንብ ትምህርቱ አለ። ኢኮኖሚካል ደግሞ እንደዚህ አይነት ትምህርቶች አሉት ራሱ። ሙሻረካ የሚባል አለ፣ ሙዳረባ አለ፣ ሙአመላ የሚባል አለ፣ ሙራባሃ የሚባል አለ፣ ተካፉል አለ፣ ቀርዱል ሐሰን የሚባል ነገር አለ። በጣም ሰፊ ነው ራሱ ትምህርቱ። አዋይ በጣም ሰፊ ነው። ኢንሻአላህ ጊዜ ይደርሳል። ሜንዞ ሲያሳ የሚባል ታውቃለህ? አላውቅም። ሲያሳ ማለት ፖለቲካ ማለት ነው። ስነ መንግስት ጥናት ራሱ ሙስሊምና ሲያሳ የሚባል አለ ራሱ አራተኛው እሱ ነው ሲያሳ። ኡስታዝ ወላሂ በጣም አመሰግናለሁ። ትልቅ ነገር ነው የመለስከልኝ። ብዙ ጊዜ የድሮ የጥርስ ሕክምና ማስታወቂያ ነው የሚሆኑብን። እንደዚህ ሙዳረባ ሙሻረካ ሲባል ትርጉሙን አናውቀውም። ለምሳሌ እኔ የሚገርመው ኡስታዝ ስደት ላይ ነኝ ያለሁት። ከጓደኞቼ ጋር ተለይቼ የተሰደድኩበት ምክንያት ባንክ 1 ለ5 መደራጀት ተብሎ ብድር ሲሰጥ እኔ ወለድ እንዳለበት ሳቅ በቃ ወጣሁኝ። እነሱ ትልቅ ቦታ ደረሱ፣ እኔ ስደት ወጣሁኝ። ስለዚህ ይሄ ነገር ሙስሊሙ ማህበረሰብ ማወቅ አለበት በሚል ነው። ትልቅ ዝግጅትም ይጠይቃል መሰለኝ ይሄ ነገር። አክሲዮን ግዙ። አሁን ለምሳሌ ሂጅራ ባለፈው አውጥቶ ነበር ሂጅራ ማለት ነው። ዘምዘምና ሂጅራ ደግሞ ኢንሻአላህ ዱዓ አድርጉ አንድ ሊሆኑ ይችላሉ። አንድ ላይ ከመጡ ጉድፈላ ማለት ነውና አክሲዮን ግዙ። በነገራችን ላይ አክሲዮን ግዙ ታተርፋላችሁ። ራሱ 1 አመት ታተርፋላችሁ። በአሁን ሰዓት ቤት መግዛት ምናምን አያዋጣም። 3 ሚሊዮን 4 ሚሊዮን 5 ሚሊዮንም ይሁን 12 ሚሊዮንም ይሁን ቤት ገዛችሁ የምታከራዩት 20 ሺህ አይሆንም። የኢትዮጵያ 20 ሺህ ብር ነው፣ 30 ሺህ ብር ነው የምታከራዩት። የዛሬ 30 ዓመት 40 ዓመት ነው ራሱ የምትመልሱት የገዛችሁበትን ብር ማለት ነው። አክሲዮን ግን ከሆነ ግን ሂጅራ አለ፣ ዘምዘም አለ፣ ምናምን አለ። ግዙና በአመት ውስጥ ራሱ ለምሳሌ ከ500 ሺህ ጀምሮ አለ ራሱ 500 ሺህ አለ፣ 100 ሺህ አለ፣ ኢቭን 15 ሺህ ራሱ ነበረ አሁን ባለፈው ለምሳሌ ማለት ነው። አክሲዮን ማለት ነው። አክሲዮን ከገዛችሁ ከዛ በኋላ ከዛ ውስጥ ታተርፋላችሁ ማለት ነው። በአመቱ አመት ሲሞላው በጣም ታተርፋላችሁ ማለት ሰውንም ትጠቀማላችሁ ማለት ነው። ራሱ ምንድነው ኢስላሚክ ባንክ ምንድነው የሚለውን ደግሞ በደንብ ኮንሴፕቱን ደግሞ በደንብ ያዙ። ባለሙያ ላስመጣላችሁ ከፈለጋችሁ ራሱ ማለት ነው። ኡስማን አላው ለምሳሌ ዘምዘም ቦርድ አባል በጣም ዕውቀት ያለው ማለት ነው። ማስተርሱን በዛ ነው የሰራው እና ጋብዘዋለሁ ከፈለጋችሁ እዚያም ትቼ ራሱ ማለት ነው። የቢዝነስ ደርሳለ አይ እንድትጠቀሙ ነው። እኔ ለምሳሌ እንትን አይደለሁም እንደማንኛውም ሰው ተራ አባል ነኝ። እንትን የዘምዘምም የሂጅራ
ለምን ግዴታ ነው በቃ አሁን አማራጭ የለንም ራሱ ስለዚህ በተቻለ አቅም እንትን በሉ ተነጋገሩ ራሳችሁ አይ ካላችሁ ደግሞ የራሳችሁን ባንክ ክፈቱ ራሳችሁ ከፍታችሁ ማለት ነው እንደዚህ አራጣ ውስጥ ከምትገቡ ማለት ነው ሐራም ነገር ውስጥ ከምትገቡ ኮንቬንሽናል ባንክ በአሁን ሰዓት ከባድ ነው ምንም እንትን የላችሁ ማለት ነው አዎ አይ በባለሙያማ ግድ ይላል የሆነ ምን እንሰራራበት መንገድማ ኡስማንን ልጋብዝላችሁ ከፈለጋችሁ ኢንሻአላህ ኡስማንን ልጋብዝላችሁና ባለሙያ ነው ማስተርስ አለው በዛ ዙሪያ ላይ የዘምዘም የቦርድ አባል ነው ፕሮፌሽናሊ ማለት ነው ፕሮፌሽናል የሆኑ ሰዎች ነው እንደዚህ አይነት ነገር ማውራት ያለባቸው አዎ ያው ሁሉም ፕሮፌሽን ስላለው ኢንሻአላህ ደስ ይለኛል እኔ ያሉትን ነገሮች ምናምን ብንረዳ ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ ክርስቲያኖች ካላችሁ ቅድሚያ እንሰጣለን እንግዲህ ዛሬ ክፍት ሰዓት ተሰጣችኋል የላችሁም አክሲዮን ማለት ምን ማለት ነው የሚል ጥያቄ ተጠይቋል አረ ይሄንማ ራሳችሁ ናችሁ መመለስ ያለባችሁ እንዴ አክሲዮን ከጠፋችሁማ በቃ እንትን ነው ሽርክ ማለት ምን ማለት ነው ሽርክ ማለት ምን ማለት ነው ማጋራት ነው አይደል አክሲዮን ምንድነው የሚባለው ሙሻረካ ይባላል ሙሻረካ ዋስትና ሲሆን ደግሞ ተካፉል ይባላል መሰለኝ ኢንሹራንስ ጋራንቲ ምናምን ነገር የሚሉት ማለት ነው ባላ ላይ ማጋራት ይላል ሙሳ ስለ ወንድሙ ሲናገር ነገሬን አጋራልኝ ሲለው ምን ማለት ነው አጋራልኝ ማጋራት ማለት እኮ ባንዳፍ እንዳትበላ ማለት እኔና ፒኬ የጋራ ነገራችን ምንድነው የጋራ ነገራችን ምንድነው እስቲ ንገሩኝ ኦንቶሎጂካሊ የጋራ ነገራችን ምንድነው ኦንቶሎጂካል በባህሪ ደረጃ በምንነት ምንድነን ሁለታችን ሰው ጎበዞች ተጋርቶኛል እንጋራለን ማለት ነው ወስላሴም ደግሞ አሁን ነው መስቀሉስ የሚጋሩት ምንድነው ምንነ የሚጋሩት አንድ በነሱ ትምህርት ኦንቶሎጂካሊ የሚጋሩት ምንነ የሚጋሩት የጋራ ነገራቸው ምንድነው አምላክን ይጋሩታል ለሶስት ማለት ነው ያሻርካሉ ለዛ እኮ ነው ሙሽሪኮች ናቸው ምንለውኛ ሙሽሪኮች ናቸው ምንለው እዛ ነው የሚጋራ ካለ እነሱ አጋሪዎች ናቸው ተጋሪ ደግሞ ማን ነው በነገራችን ላይ የሚያመልኩት አምላክ ተጋሪ ያለው አምላክ ነው ራሱ ማለት ነው አምላክ እኩያ ያለው ብላችሁ ጠይቋቸው በቀላሉ የለውም ይሏቸዋል አምላክ እኩያ የለውም አዎ አምላክ ሁሉ በላይ ነው አይደል እኩያ የለውም አይደል ስታቻው ስለዚህ አብ አምላክ ነው ብላችሁ ጠይቋቸው አዎ ይሏቸዋል እኩያ ያለው ስትሏቸው አዎ ይሏቸዋል ተመልሰው እኩያ ያለው ማለት እኩያ ያለው አምላክ አለ ማን ነው እሱ እኩያ ያለው አምላክ ማን ነው በክርስትና እኩያ ያለው አምላክ ማን ነው ወልድና መንፈስ ቅዱስ የሚባሉ እኩያ ያሉት አምላክ ማን ነው አብ ነው አብ የሚባል አምላክ ወልድና መንፈስ ቅዱስ የሚባል እኩዮች አሉት ስለዚህ አምላክ እኩያ ያለው ወይስ የለውም በክርስትና አለው በእኛ የለውም ከሁሉ በላይ ነው አላህ እኩያ የለውም እሺ አማን አለ አማን አለ ፈዲ እሺ ኮሜንት ላይ ጥያቄ አንቀበልም እሺ ኮሜንት ጥያቄ የምትጽፉ ሰዎች ፈዲ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝ ኡስታዝ ጠይቂ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጠይቂ እና ቶታል አክቹአሊ እውቀቱ የለኝም ስለዚህ እና ከእናንተ ነበር ለማወቅ
እኛ ሰዎች ያው በቁርአን ነዳኛለን አላህ ፍርድ ቀን ያው በቁርአን ነው የሚዳኘን የታወቀ ነው ወርዶልናል እንማራለን እናውቀዋለን አላህ ደግሞ እንደተናገረው ጂኖችንም ሰዎችንም የፈጠረው ሊገዙት ለነገዛው ነው ጂኖች ቁርአን ተምረዋል ወይስ በምንድነው እነሱ ማለት እንዴት ነው ነብያቶች ምንፈርሱላቸው ነበር ወይስ እንዴት ነው እነሱ የሚዳኙት ጀነራል ኖሌጅ እንትን ላይ አይ ቲንክ በሱረቱ አናም ምዕራፍ 6 ቁጥር 131 ላይ ያወጣላት ምዕራፍ 6 ቁጥር 131 ላይ እናንተ የሰዎችና የጂኒዎች ጭፍሮች ሆይ የሚል ጥቅስ አለ እናንተ የሰዎችና የጂኒዎች ጭፍሮች ሆይ 130 ሱረቱ አናም ምዕራፍ 6 ቁጥር 131 ላይ እናንተ የሰዎችና የጂኒዎች ጭፍሮች ሆይ ከናንተ የሆኑ መልእክተኞች የዚህን ቀን ቅጣት ቢያስጠነቅቋችሁ አንቀጽን በእናንተ የሚያነቡላችሁ መልእክተኞች አልመጡላችሁ ምን ብለው አላህ ይጠይቃቸዋል የቂያማ ቀን ጂኒዎችና ሰዎችም ማለት ነው የጂኒዎችና የሰዎች ጭፍሮች ሆይ አንቀጾችን በእናንተ ላይ የሚተርኩ የዚህን ቀናችሁን ቅጣት ማግኘት የሚያስጠነቅቋችሁ ከናንተ የሆኑ መልእክተኞች አልመጡላችሁ ምን ይባላሉ በራሳችን ላይ መሰከረን መተውላ ይላሉ አይሽ የቂያማ ቀን ማለት ነው የቂያማ ቀን የሚባል ነገር አለ ጀነትና ጀሃነም አላቸው የራሳቸው መልእክተኛ አላቸው እነሱ ራሱ ማለት ነው ኢብሊስ ታስታውሻለሽ ለአደም ስገድ ሲባል አልሰግድም አለ ከዚህ ውጣ ሲለው እስከ ምን ቀን ድረስ አቆየኛለሁ እስከ ፍርዱ ቀን ድረስ ምን በላይ አቆይ ምን እንዴት አወቀ የፍርድ ቀን መሆኑ ብቻ አይደለም እስከሚቀሰቀሱበት ቀን ድረስ አለ ኢቭን ጂኒዎች ይበላሉ ይጠጣሉ ያገባሉ ይጋባሉ ይዋለዳሉ መጨረሻ ላይ ምን ይላሉ በእስላም አስተምሮት ይሞታሉ አይሽ ሞቶ መቀስቀስ እንዳለ ያውቃሉ እነሱ ስለዚህ ምን አላቸው ከራሳቸው የሆኑ መልእክተኞች አልመጡላችሁ ምን ይባላሉ መተውልናል አሁን ግን እነዛ መልእክተኞቹ ነብይ ናቸው ወይ መጽሐፍ ይወርድላቸው ነበር እሱ ዲቴል አልተነገረንም ምንም የተነገረ ነገር የለም እኛ እንደ ሙስሊምነታችን ምንድነው ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰዎችና ጂኒዎችን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም አለ አንዴ በመጀመሪያ ተነገረ አይተፈጠሩበት ዓላማ እንደ ሰው ምን ያላቸው ፍሪ ዊል አላቸው ማለት ነው ሁለተኛ ነገር ደግሞ ጀነት እንደሚገቡ ተነገረ ጀነትም ለነሱ አላቸው ማለት ነው ሱረቱ ራህማን ምዕራፍ 55 ላይ ታገኘዋለሽ በጀሃነም ይቀጣሉ ከካዱ ምን ላይ አለ ሱረቱ አራት ምዕራፍ 7 ቁጥር 179 ላይ ሙስሊሞችና ካዲዎች አሉ አማኞችና ካዲዎች አሉ ሱረቱ ጅን ምዕራፍ 72 ላይ አገኘ ነው ከዛ ደግሞ ምን አለ የፍርድ ቀን ቅጣት የሚባል ነገር አለ ይሄ ነገር ከተነገረ በቂ ነው ያለን ማለት ነው ራሱ ማለት ነው ሲጀመር አፈጣጠራቸው ራሱ እኮ ይለያል ነው እነሱ ራሱ ሰውና ጂን ነው የሚለው ጂን ማለት ምንድነው ትርጉሙ ስውር ማለት እኮ ነው ስውር ማለት ድብቅ ማለት ነው ከኛ አይምሮ በላይ ናቸው እነሱ በእንትንም ደረጃ ማለት ነው አላህ የነገረን በጥቂቱ ነው ስለነሱ የነገረን ማለት ነው ሰማይና ምድርን በመካከላቸው ያለውን የፈጠረ ነው ይላል እነሱ በመካከል ናቸው ያሉት ራሱ በሰማይና ምድር በመካከል ላለው ሁሉ ጌታ ነው ይላል በመካከልም ያሉት ያመልኩታ ይላል ማለት ነው እነሱ ያሉት በሰማይና በምድር መካከል ነው ያሉት ራሱ ማለት ነውና ወደ ላይ ማለፍ አይችሉም ራሱ በከዋክብት የታጠረ ነው ራሱ የመጀመሪያ ሰማይ ዱንያ የሚባለው ላይ ከከዋክብቱ በኋላ ያለው ነገር እንትን አይሉም ራሱ ማለት ነው የታጠረ ነው ወደዛ መሄድ አይችሉም ግን ከዛ በመካከል ላይ ነው ያሉት ከምድርም ከፍ ይላሉ አንዳንዴ ምድር ላይ ይኖራሉ مرحبا ابن موسى ነው ኡስታዝ ምናልባት ለኔም አንተ ጥያቄ ነበረኝና ከጥያቄ በፊት ግን አንድ ነገር አሳሳባለኝ ምናልባት የምትስማሙ ከሆነ ማለት 554 ሰው አለ 554 ሰው አለ እዚህ ውስጥ አይደለ እስቲ አንዳንድ አሳዩኝ አንድ ማስታወቂያ ፈልጌ ነው አንዳንድ አሳዩኝ እስቲ
ኦኬ ጥሩ። አሁን ምን ታረጋላችሁ መሰላችሁ? ፒኬ ጋር ትገቡና ፕሮፋይሉ ላይ ትገቡና ምንድነው ምን ታረጋላችሁ? ትገቡ ኮፒ ሊንክ ስልክ ገባበት መሰለኝ። ዩቲዩብ አለው ይሰማችኋል? ዩቲዩብ አለው ፒኬ ዩቲዩብ አለው። ዩቲዩቡን ሰብስክራይብ አድርጉ ያላደረጋችሁ ሰዎች። በየኮሜንቱ በየቦታው ላይ በየቴሌግራሙ አስፉለት። አሁን ሰፋ ያለ ዳዋ ስላሰበ ዩቲዩቡን በደንብ ለማሳደግ እንሞክር ኢንሻአላህ። በደንብ በየቦታው ማለት በየቴሌግራሙ በየምኑ እያደረግን በጣም እንትን ማለት ነው። ስንት ፎሎው ነው ስንት ሰብስክራይብ ነው ያለው ፒኬ? 5000 ምናምን መሰለኝ። 5000 10000 እናስገባው ኢንሻአላህ። 10000 እናስገባው። ለየሰው በየእንትኑ እንትን ብንል ማስታወቂያ ቢለቀቅ ያድጋል ማለት ነው። አንድ ሚዲያ የለንም። ማናቃቸው ሰዎች ሚዲያውን ተቆጣጥረውታል። ዩቲዩብ ላይ 10000 20000 ሰው ነው ቪዲዮ ያላቸው በአንዴ ማለት ነው። በአንድ ሰዓት ውስጥ በሁለት ሰዓት ውስጥ እነሱ ተቆጣጥረውታል። እነማን ናቸው አናቃቸውም። ወይድ መጣ ጃሳላቸው እንትን አለ ደግሞ እነሱ ይችሉበታል እኮ እንደኛ ደግሞ አይደለም። እኛ እኮ አናቀበትም። መጣ አፋጠጠው ተፋጠጡ እኮ ምናምን ነገር ይላሉ። ይመጡና አለ ብዙ ሰው ነው በቃ እንትን የሚለው ማለት ነው። ማለት እንትንም አላቸው ችሎታውም አላቸው። ግን የኛ ደግሞ የሙስሊም ሚዲያ ምንም ነገር የለንም። ራሱ ከኛ መካከል ሚዲያ ያለው የለም በስነ ስርዓት። የምር ያሳዝናል። እና አሁን ስናስበው የኛ ሚዲያ የራሳችን የለንም። ቢያንስ አሁን ፒኬ ቢሰራ ይሄ ነገር እንትን ነው ሚዲያው በጣም ማደግ ይችላል ማለት ነው። ሁላችንም መጠቀም እንችላለን። ይሁት በነገራችን ላይ ሞኔታይዝድ ሆኗል ፒኬ። አው ያው አግዶ የነበር ለ4 ወር እሱ ነው መልሶ እንደገና የተፈታ ሆኗል። ኢሜል ምናምን ጠይቃልና ትንሽ ለሰብስክራይብ ለማድረግ ኢሜል ይጠይቃቸዋል። ከዚህ በኋላ በሰፊው በምንመጣው ስራ ትልቁ የምታግዙት ነገር ምንድነው? ቪፒኤን እያበራችሁ ማየት ነው። እሱን ኢንሻአላህ ቪዲዮ ስንጀምር በደንብ እንነግራችኋለን። ከቲክቶክ ላይቭ ሪከርዱን የቲክቶኩን የዛሃራ የነቢያት መንገድ የሚል አለ የዩቲዩብ ቻናል እዛ ታገኛላችሁ ላይቭ ሪከርድ። ከዛ ውጭ ያሉ የቪዲዮ ስራዎች ይኖራሉ። ኢንሻአላህ ደግሞ አላህ ካለ በንጽጽር ላይ ብቻ ያተኮሩ ፖድካስት ፕሮግራም ይኖረናል። እንደዛ በሰፊው እንድንመጣ ቪፒኤን ያበራችሁ በማየት ብቻ ተተባበራላችሁ ማለት ነው ኢንሻአላህ። አሁን መቀጠል ትችላለህ ኡስታዝ ጀማል። እሺ ማለት ጥያቄ ጅኖች መቼም ያው አማን ጅኖች ጀነት ይገባሉ አይደል? በአላህ ፍቃድ። አዎ። በዛ ሲገቡ በሰውኛ ቅርጽ ነው የሚገቡት ወይስ እንዴት ነው? በራሳቸው ነው እንጂ ቅርጽ ይቀሰቀሱ የለ ተቀስቅሰው ራሳቸው ይገባሉ ጀነት። መጀመሪያ በነበሩበት ሁኔታ ማለት ነው። አዎ ሁላችንም እንደዛ ነው። መርሐባ ኡስታዝ። ይዘወጃሉ ለነሱ እኮ ራሱ መዘወጁ አለ እነሱ። እንደዛ ነው። ኡስታዝ ጀማል ታያቸዋለህ ኢንሻአላህ። እኔ ራሱ ትክክለኛ ቅርጻቸውን ማየት ፈልጋለሁ። ወለኩም ፊሃ ማ ተሽተሂ አንፉሱኩም እዚህ ውስጥ ካክታላችሁ እናያቸዋለን። እሺ የባቢሎን አለ። ማንን ነው በጣም ማግኘት የምትፈልጉት ጀነት ውስጥ በጣም የምትጓጉት? እኔ ወላሂ እኔ አላህን እኔ አላህን ነው። አይ ከፍጥረት ውስጥ ነው እኮ የምለው። አላህማ አላህ ነው ጌታዬ ነው። ከፍጥረት ነብይ ከፍጥረት እኔ ረሱል ሰለላሁ ዐለይሂ ወሰለም ማሻአላህ እኔ ኢብራሂም አለይሂ ሰላም ኢብራሂም አለይሂ ሰላም ኦኬ ማየት በጣም ነው ፈልገው።
ያው በርግጥ ተመሳሳይ ናቸው ይባላል። ግን አቡበክርን ሳስባቸው ልዩ ስሜት የሚሰማኝ ሐቂቃ ኡስታዝ ማለት ከነብዩ አለይሂ ሰላቱ ሰላም ቀጥሎ ባደረኩትም ነገር ብቻ ልዩ ስሜት ነው የሚሰማኝ ከነብዩ አለይሂ ሰላቱ ሰላም ቀጥሎ ያው ዑመርንም ሌሎችም ያለው ስሜት እንዳለ ሆኖ ማለት ነው። ኢንሻአላህ አላህ የዘሰቦች ይበለን። ወዳጅነታቸው እኮ ጓደኝነታችን ከሰማዕታት ጋር ከጻድቃን ጋር ይላል ከነቢያት ጋር ስለሚል ነቢያት ስንል ያው እኔ በቁጥር 1 መጀመሪያ ማኝ እንፈልገው ረሱል ሰለላሁ ዐለይሂ ወሰለም ነው። ከዛ ቁጥር 2ን ማን ይመስላችኋል ማኝ እንፈልገው ከነቢያት? ኢሳ አለይሂ ሰላም ኢሳ አለይሂ ሰላም ያሰላ ተወዛግቦባል ማውራት የተወዛገበበት ዓለም ላይ እኮ አነጋጋሪ የሆነ ማንነት የሱ ነው በክርስቲያኖች ዘንድ። አንተ ታልቅ ጉባኤው እኮ ኢኩሜኒካል ካውንስል የተደረገበት ነው ተወዛግቦበት ማለት ነውና ከዛ በኋላ ናቸው እና ኢብራሂም እና ምናምን ነገር እንትምለው ማለት ነው። ከዛ ከጻድቃን መካከል እና አቡበከር እና ምናምን ትላለ እና መርየምን ራሱ ማለት እሷም አወዛጋቢ ናት እንት ነው ማለት ነው። አወዛጋቢ ናቸው። አላህ እሷንና ልጇን ለዓለማት ታምር ስላደረገም ነው እንደዚህ የሆነው። ታምር ናቸው ሁለቱም። ትክክል ነው። ያው የሚገርም ነው ተአምር እናትና ልጅ ሁለት ተገዢዎች ሁለት አላህን ፈሪዎች ትልቅ ነገር ነው እንጂ በጣም ራሱ እኔ ግን እኮ አሁን ነው እኮ ስሰልም ነው እንደዚህ በቃ ለማርያም የነበረኝ እንትን ድሮ ሰው ሙላት መስለኝም ነበረ ማለት አስበው እግዚአብሔርን ወልዳለች ተብሎ እየተነገረኝ አድጌ እግዚአብሔርን ወልዳለች ያ ሰማይና ምድር እናቱ ናት ምናምን እየተባለ እና በጣም እንትናት ራሱ ትመሰገናለች ትወደሳለች ቅዳሴው እሷን ነው ሰዓታቱ እሷን ነው ውዳሴ ማርያም እሱን ነው በጣም እንትን ነው። ቅርብ ጊዜ ነው ኦርቶዶክሶች ራሱ ወደ ኢየሱስ የተከረበቱት እንጂ እናትና ልጅ ምናምን እናቷን ሳተ ልጅየውን እናትን ክዶ ልጅን እንዴት ነው ምናምን ነው እኮ የሚለው የነበረው። አሁን ስቲል አሁንም እኮ ክፍለ ሀገር ላይ በጣም ነው እኔ አሁን አገር ቤት ስሄድ ምናምን ኧረ በአላህ በጣም ነው በቃ በትልቅ ስፒከር ስለ ማርያም ነው። አዎ እሷ ደግሞ የተነገረን ነገር ደግሞ አስበው ሀይድ አታይም የወራው አታይም አትሸናም አትጸዳዳም በኦርቶዶክስና በካቶሊክ ታውቃለህ ያው እንደዛ ነው እንዲህ ሲተነተን ትንሽ ይከብዳል እንጂ ልማደ ሰብ የለባቸውም በሚል አውቀዋለሁ። ያው ልማደ ሰብ የለባትም ነው በደፈና ካስዋታል ደግሞ ስትወልድ ደግሞ እኮ የሚገርም ነው አወላለዷ በእነሱ ትምህርት ታውቃለህ። አሁን ለምሳሌ ብርሃን በመስታወት ውስጥ ያልፍ የለ ስፒድ ኦፍ ላይት እንደዛ ነው ኢየሱስ የተወለደው። የነሳ ድንግልናም በጣም ነበር የገረመኝ። እንደዛ ነው ድንግልናዋ ምንም ነገር የሆነው ነገር የለም ሳይሆን ማለት ለምሳሌ ስፒድ ኦፍ ላይት ስፒዱ ቢቀንስ ላይቱ መስታወቱን ይሰብረዋል ሲያልፍ ማለት ነው። ግን በመስታወቱ ውስጥ ግን ያልፋል። ልክ ኢየሱስም ከድንግል ማርያም የወጣው ድንግልናዋ ሳይነካ ልክ እንደ መስታወቱ ነው አልፎ የወጣው ብለው ነው የሚያምኑት። አው ዘላለማዊ ድንግልና በሚለው ሲወያዩ ሰምቼ የሆነ ሰዓት በጣም ነው አጃይብ ነው ያልኩ። በጣም ነው የገረመኝ። አይ ማርያምን መውደድ በእስልምና ግዴታ ነው አይደል? እንወዳታለን እናከብራታለን። አላህ የወደዳትን ያክል አላህ ወደዱ ያለንን ያክል እንወዳታለን። የንጽህና ተምሳሌት ናት፣ የቅድስና ተምሳሌት ናት። በድንግልና ኢሳን እንደጸነሰች እናምናለን። ከሴቶች ሁሉ በዓለማት ላይ የበለጠች ናት። የቅድስና ደረጃዋን መርየምን የሚያክል የለም። ወላ ሳራ ብትል ወላ ማን ብትል ማንም በየትኛውም ሴት የለችም። ቁርአን ላይ አላህ ክብሩ አንድ ምዕራፍ ሰጥቷታል። አላህ ማለት ነው በዓለማት ላይ መረጠች ነው የሚለው። ስለዚህ ይሄ ያላ ምርጫ ነው የኛ አይደለም። አላህ ስለሚወዳት እንወዳታለን እናከብራታለን። ግን አንጠራትም፣ ድረሽልን አንላትም፣ አንሰግድላትም፣ አናመልካትም።
ወደ ጥያቄያችሁ መሄድ ትችላላችሁ። መርሃባ ኡስታዝ መክሊት አለሽ? መክሊት አሎ ጥያቄ ያለሽ? ኮሜንት አየው መሰለኝ የሆነ ኮሜንት እና ጥያቄ ካለሽ ላስቀድምሽ ከነ ጲላጦስና የባቢሎን ሐዋርያ ትሰሚያለሽ? ኔትወርክሽ ያስቸግራል መሰለኝ መክሊት። በነገራችን ላይ ሰዎች የማያምኑበትን ነገር ጥያቄ ሳይሆን እንደሚያምኑበትና እንደሚሉት አድርጎ ቢሳል መስለምና ቢቀበል ማርያም መውደድና ኢየሱስ ክርስቶስን ያው አምላክ ነው ብለን ባናምን ኢየሱስ ክርስቶስን እንደ ነብይነቱ ማርያምን እንደ መክሊት እስኪ አንዴ ኮንፊርም አድርጊኝ። እየሰማሽኝ ነው? እሰማሻለሁ መክሊት። መክሊት ሪኩዌስት ላኪሽ። በነገራችን ላይ ፒኬ ወይ አንተ ማትብለውንና ማታምንበትን ነገር እንደምትለውና እንደምታምን አድርጌ ማጽስ ምን አይ ጸጽ ይባላል? ቁልመማዊ ህጸጽ ነው። ቁልመማዊ ስትሮማን ፋላሲ ነው። ኦርቶዶክሶች ማርያምን ያመልኳታል? ጻፉልኝ እስቲ ሙስሊሞች። ኦርቶዶክሶች ማርያምን ያመልኳታል? ማስረጃ መኖር አለበት። እንዝራ ስባት አለ ላንብብላችሁ። እንዝራ ስባት ላይ አንድ ጊዜ ውይይት ከሆነ ልጅ ጋር ስናደርግ መጽሐፈ እንዝራ ስባት ምዕራፍ 12 ቁጥር 98 ላይ ያዙት። ለአንቺ የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕት ለአንቺ እሰዋለሁ። የአምልኮ መስዋዕት። ከዛ አጋጣሚ እኔ ጋር የነበረው ሶፍት ኮፒ ነበረ፣ በፒዲኤፍ ነበር የነበረኝ። ግዕዙ አይልም አለኝ። በጣም ተናድጄ ከሀገር ቤት ነው ያስመጣሁት ሃርድ ኮፒውን፣ ግዕዙንም ጭምር ማለት ነው። እንዝራ ስባት ምዕራፍ 4 ቁጥር 98 ላይ ነው ያለው። ምን ይላል? ይትቀነይ ለኪ በፍርሃት ወአምኔኪ በአስተብርኮ ለኪ አቀርብ ቁርባና አኮቴቱ ወለኪ እሰው መስዋዕት አምልኮ ነው የሚለው። ለኪ ላንቺ ለ ላንቺ የአምልኮ መስዋዕት ሰዋለሁ፣ ወለኪ እሰው መስዋዕት አምልኮ። ልጇ አመለጠኝ። ታዲያ ማን እንደሆነ እንኳን ላስታውሰው አልቻልኩም። ተከራክሮኝ ማለት ነው። ግዕዙ ላይ አይልም፣ ግዕዙን አምጣልኝ። ከየት ላምጣው? ከየት ልውለደው? እኔ ማውቀው ኦንላይን ነው፣ የለኝም ግዕዙ። እንዝራ ስባት ምዕራፍ 13 ቁጥር 133 ላይ እንደዛ ነው። ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕት ለአንቺ አቀርባለሁ። ምን ይላል? አበው ለኪ ኦግዚትየ ማርያም መዝሙረ መሐሌት ሐዋዘ ወአርብ ለኪ መስዋዕት አምልኮ ሙአዘ ይላል። አርብ ማለት ምን ማለት ነው? አቀርባለሁ ማለት ነው በግዕዝ። በአይን አርብ በአይን ስታረጓት አርብ ማለት ያው እንትን ነው ስብስብ ማለት ነው፣ ጁማ ማለት ነው። አርብ ስታረጉት በአሊፍ አ ስታረጉት በግዕዝ ላይ አቀርባለሁ ማለት ነው። የአምልኮ መስዋዕት ሊሰዋለት የሚገባው አንድ አምላክ ብቻ ነው። ግን ላንቺ ወአርብ ለኪ ላንቺ መስዋዕት አምልኮ ሙአዘ ይላል። ላንቺ አቀርባለሁ የአምልኮ መስዋዕት። ረገብኝ ነው። ሞዴሬተር መቀበል የምትችሉ ካላችሁ እስኪ በሌላ አካውንት ልግባ። ፋፊሻ ጥያቄ አለሽ? ፋፊሻ ጥያቄ አለሽ?
እሺ ጥያቄ ያላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ያው ቅድሚያ የምንሰጠው ለእናንተ ነው። ክርስቲያኖች ካላችሁ ቅድሚያ እንሰጣለን። ክርስቲያኖች አንድ ቁጥር ጻፉ። እሺ ከታች አንድ ቁጥር ጻፉ። ሙስሊም ነው እኔ ይታየኛለሁ። እርሜም ቢሰራልኝ እና በድምጽ መናገር አያስፈራም። እሺ ጥያቄያችሁን ከታች በኮሜንት የምትጽፉ ሰዎች ችግር የለው አንባላም። እዚህ ለማዳነን እና ገብታችሁ በድምጽ መጠየቅ ትችላላችሁ። ሙስሊም ሆኖ ጥያቄ ያለው አንድ ቁጥር ይጻፍ። ሙስሊሞች ናችሁ ጥያቄ ያለው ሰው አንድ ቁጥር ይጻፍ። ኦኬ እሺ አንድ ቁጥር የምትጽፉ ደግሞ ኢንቫይት ተቀበሉ። ኢንቫይት ሲላክላችሁ ቲክቶክ አለ አለው። እሺ አለሽ። ጥሩ። ከየት ቤተ እምነት ነሽ? ሙስሊም ነሽ? እኔ ሰለምቴ ነኝ። እሺ ጥያቄ አለሽ? አዎ ጥያቄዎች አሉኝ። ያው መጀመሪያ የተነሳው ብዙ ሰዎች ከሰለሙ በኋላ የሚወጡበት ምክንያት አንደኛ ያው ትንሽ እንደ ሰለምቴነት ብዙ ጫናዎች አሉ እና እነዛ ጫናዎች መቋቋም ሲያቅትህ አንድ ሁለት ደርሶችን በተከታታይ ሳታገኝ ስትቀር ግዴታ ወደ ነበርክበት ትሄዳለህ። እና ነው አሁን ለምሳሌ ብዙ ጊዜ ደርሶችን ፈልጋለሁ መማር ፈልጋለሁ። ያው አካባቢያችንም ላይ ብዙ ሙስሊሞች የሉም አይደል? ወደ ክርስትናው እንሄዳለን። አካባቢያችን ላይ ያሉት ጓደኞችም ቤተዘመዶችም ምንም ይሁኑ ምንም ያው ወደዛ እንድንመለስ ያረጋናል። እና ያው ብዙ ጊዜ የሚወጡት ስለዛ ይመስለኛል። ሌላው ደግሞ አሁን ላይ ብዙ ጊዜ ጥሪ ያለው ደርሶችን ለመማር ማለት ነው። በጣም ብዙ ነገሮችን ጠይቃለሁ። ያው የሚመልስልህ አይኖርም። ግዴታ ወይ የምትታወቅ ሰው መሆን አለብህ ወይ ምናምን ማለት ግሩፕ እኮ አለ፣ የሰለምቴዎች ግሩፕ አለ። እንደውም ተማሩ እያለ ጭቅጭቅ አይደል እንደ ያለው እንዳንቺ አይነት ፍላጎት ያለው ሰው ቢኖርማ እንደዛ አይደለም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ቀረብ አለ ማለት ነው፣ አለመተዋወቅ ነው እንጂ ማህበርም አለ የሰለምቴዎች ቴሌግራም ላይ። እንደውም አብዛኛውን ሰው በጣም አስቸጋሪ ነው። ትምህርት አይማሩም ሰለምቴዎች። አብዛኛውን ከ170% አይማርም። ያየ ነው። እንማራለን ብለው ይገባሉ፣ ግን ቁጭ ነው የሚሉት። አሳይመንት አይሰሩም። ራሱ ማለት ሪከርድ አድርጉና አስቀምጡት ተብለውም እንትን አይሉ አብዛኛው ማለት ነው። ግን ውዝር እንሰጣለን። ስራም ሊኖራቸው ይችላል። ላይፍም ኑሮም አለ። ኢትዮጵያ ውስጥ ከባድ ነው፣ የተለያየ ነገር ነው እና እንዳንቺ አይነቱ ደግሞ እውቀት ፈልጋለሁ ብሎ የመጣ ሰው እርግጠኛ ነኝ በደንብ ነው የሚስተናገደው። ምናልባት አለመገጣጠም ሆኖ ነው ላንቺ። ያ ነው አንደኛ ነገር። የተለያየ ምክንያቶች ሊኖሩ ይችላሉ። ጫና ወደዛ የሚመለሱ ሰዎች ምናምን ነገር ለሚባለው ነገር ከቤት ሲባረሩ መሄጃ ከሌላቸው ጎዳና ከምንወጣ ብለው ፈርቶም የተመለሱ ሰዎች አጋጥመውኛል እኔ በፊት። ለዛ ነው ተቋም እንዲመሰረትም የተፈለገው ይህን ነገር ለመሸፈን ማለት ነው። ከቤት ሲባረሩ ጎዳና ላይ ይወጣሉ ምናምን ብለው ፈርተው እንትን እንዳይሉ ማለት ነው። አንዳንዶቹ ደግሞ እሺ ብለው ተጠምቀው ምን ብለው ሲስተካከልላቸው ተመልሰው ወደ እስልምና የሚመጡም ሰዎች አጋጥመውኛል። እና የተለያየ ነውና በርቺ፣ ምንም እንትን የሚለው ነገር የለም። ደርስ ምክንያት አይሆንም ለዚህ ነገር። እኔ እንደው ከቤት የሚባረሩ የሚለው ነገር ልክ ነሽ፣ እሱ ነው። ሁለቱም ነገሮችን አይቲን ተቋሙ ለመቅረፍ እየሞከረ ነው ያለው፣ በትምህርትም በኩል በዚህም ከቤት የሚባረሩ ማረፊያ በሚባለው ነገር ማለት ነውና ምናልባት የኢንፎርሜሽን እጥረትም ሊሆን ይችላል ብዬ ነው ማስበው። ያው ምን መሰለህ እኔ አሁን ለምሳሌ ብዙ ጊዜ ጠይቃለሁ፣ ወላ ሁላ ሜሴጁላ አድርጌላታለሁ። ምናልባት አንድ እህት አለች ጽፌላታለሁ፣ ምንም መልስ አልሰጠችም። አሁን ለምሳሌ እኔ
ከቤት የመባረር ምናምን ችግር ሳይሆን የማወቅ ችግር ነው። ገብቷል? አሁን እናንተ ትላላችሁ የሆነ እኔ እንደውም በሚያውቁት ሰው ነው እንደሚያስገቡት ሁላ ብዬ አይ በቃ ይቅርብኝ ብዬ ደግሞ ጉጉት ሲኖርህ ለመማር ለመለወጥ አይደል እኔ እንደተለወጥኩት እኔ ወንድሞች አሉ ያልሰለሙ እነሱንም የመለወጥ ፍላጎት ስላለ አብሽሪ አሁንም ጊዜው አረፈደም ራሱ አሁን ይሳቅም ብታገኘው ወይም ፒኬ ጋር ስልክሽን አስቀምጪ ግሩፕ አለ ትገቢያለሽ እንደውም ነባሩ ሙስሊሞች እኮ ከፍለው ነው ቁርአን የሚማሩት ያው አንድ አስቀሪ ሙሉ ጊዜውን የሰጠው አስቀሪዎች ስላሉ ለነሱ ገንዘብ ተከፍሏቸው ከፍለው ነው ራሱ እንትን የሚሉት እኛ ጋር ደግሞ በነፃ ነው አስቢው ትልቅ እድል ነው እና በተቻለ አቅም አለመገጣጠም ነው የማስበው ይሄንን ወይ ለፒኬ ወይ ለይሳቅ ስልክሽን ካስቀመጥሽ እኔ ለአድሚኖች ሰጣጥቻለሁ ለማቃቸው ማለት ነው በደንብ ጎበዝ ሊሆኑ ይሄው ዛራ መታልሻለች እንደው ከዛራ ጋር አውሪ ሜሴጅ አድርጌላታለሁ ምናልባት እድላዊት የሚል ስም ቴሌግራም ላይ ጽፌላታለሁ ዛሬ ማታ ራሱ ጽፌላታለሁ ምናልባት አለመገጣጠሚያ ነው ስራ ይበዛባታል በነገራችን ላይ በጣም ስራ በጣም ይበዛባታል እሷ ብቻ መሆን የለባትም ኃላፊነት ማለት እሷ በጣም ስራ ይበዛባታል የምታርመው እሷ ናት የንጽጽር ኮምፓራቲቭ ሪሊጅኑን ሰርቲፊኬት መስራው ራሷ ናት ሰለምቶችን ኦርጋናይዝድ የምታደርገው እሷ ናት አስቀሪዎችን ኦርጋናይዝ የምታደርገው እሷ ናት ደግሞ የግል ህይወቷም አለና እሷ ላይ ብቻ ጫና ማድረግ አልፈልግም አሁን ስልክሽን ለፒኬ ወይም ደግሞ ለይሳቅ ከሁለት አንዱ አስቀምጪና እኔ እንትልሻለሁ ኃላፊነቱን ወስድና አገናኝሻለሁ ኢንሻአላህ ሹክራን ብቻ ነው እኔ ጥያቄ እሺ ቲክቶክ ግን አንዴ ቆይ በዚሁ አካውንትሽ ነው ቴክስት ያደረግሽላት በዚሁ አካውንትሽ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ለሌላ ሰው ጽፋ ሊሆን ይችላል ምናልባት እኔ ገብቼ ሳይሆን ምንም አልጻፍሽልኝም ማማዬው በውስጥ አልጻፍሽም በዚህ ቴሌግራም ላይ አሁን ገብቼ ነበር አሁን ያልሽው ስም የለም ጽፌ የለም እንደዛ አልጻፍሽልኝም ቲክቶክ ምን ታደርጊያለሽ መሰለሽ አሁን እንትን ሳትራራቁ በደንብ ሳትራራቁ በፊት ይሄን የብጽፊላት በቲክቶክም ወይም በቴሌግራምም በዚህ ሰዓት ማለት ነው እሷም ሳትወርድ አንቺም ሳትወርጂ እንትን ማለት ትችላላችሁ ኮንታክት ልታደርግሽ ትችላለች ያው ኡስታዝም እንዳለ ብዙ ስራ ስለሚበዛባት ልትራሳው ስለምትችል ማለት ነው ኢንሻአላህ ጻፊልኝ አሁን በዚሁ አሁን ገብቻቸው ነበር ምንም ነገር አልጻፍ ወይም ፎሎ ሳላደረኩሽ አስቀርቶ ሊሆን ይችላል ቲክቶክ አይ ዶንት ኖ አሁን ገብቼ ሳይሆን ግን ምንም አይነት ቴክስት የለምና ጻፊልኝ ስልክ ቁጥርሽ ሀቢበቴ አብሽርሽ ኢንሻአላህ እናስገባሻለን እሺ አመሰግናለሁ እሺ እዚህ ጋር ግን አንዴ እንዳንቺ ያሉ እህቶች ማለት ነው አይ ቲንክ ቀደም የተወራው አጀንዳ እንደዚህ እንደናንተ ያሉ እህቶችና ወንድሞችን የተመለከተ መስሏችሁ ከሆነ ይሄ ፍጹም የተሳሳተ ነገር ነው ኡስታዝም እየገለጸው ነበር ቀደም ጀምሮ የተገለጸው ነበር ይሄኛው ከናንተ ጋር ፈጽሞ የሚገናኝ አይደለም ሰው ዕውቀትን የሚወድ ሰው ሁሉም ሰው ይወደዋል በተለይ ዲን አልእስላም ሲሆን ማለት ነው እናንተን የተመለከተ ነገር አይደለም እስካሁን የተወራ የነበረው እናንተ ትምህርታችሁ በደንብ ተማሩ ሁላችንም ተማሪዎች እንማራለን ሁሉም ሰው ይማራል እዚህ ዱንያ ላይ እስካለ ድረስ ማንም ሰው አልማርም የሚል የለም ህይወት ራሱ ያስተምራል እኮ እና እናንተን የተመለከተ አይደለም ይሄ ሌላ ራሱን የቻለ ርዕስ ነው እና እናንተን የተመለከተ እንዳይመስላችሁና እንዳትደነግጡ እሺ እንትና እህቴ ኢንሻአላህ መርሃባ እሺ ፐ ወይም ቲ ሰላም እንዴት ነህ አለን ከየት ቤተ እምነት ነህ ክርስቲያን ጥያቄ አለ አለ ኡስታዝ ጥያቄ ነበር እሺ አቅርብ አንድ ጥያቄ አቅርብና ከዛ ትቀጥላላችሁ እሺ ያው እኔ ትንሽ እንዲብራራልኝ የፈለኩት ምንድነው
ስለ ሰላዮቹ ነው። ሃይማኖታዊ ጥያቄ አለ ሃይማኖታዊ ነው። ስለ ግለሰቦች አይደለም እናወራ። ሃይማኖታዊ ጥያቄ ካለ ኢስላም ጋር በተገናኘ መጠየቅ ትችላለህ እኮ። እነማን ናቸው ሊሰልሉ የገቡት? ያው ፕሮፋይልህን አይቼ በጠረጠር ደስ ይለኝ ነበር። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ወይም የንጽጽር ጥያቄ ያላችሁ ሙስሊሞችም ካላችሁ ሪኩዌስት መላክ ትችላላችሁ። እና አንዳንድ ጊዜ የሆነ ሻውረር ያለ ፕሮፋይል ተጠቀሙ፣ ፎቶአችሁን ይፋ አታድርጉ። እንደዛ ምናምን ደስ አይልም። እዚህ የሚያውቃችሁ ሰዎች መንገድ ላይ ቢያገኛችሁ ምናምን ነገር ጥሩ ነገር ላይ ፈጠር ይችላልና የራሳችሁን ፎቶ አትለጥፉ። እሺ ክርስቲያኖች ካላችሁ እዚህ ጋር ክርስቲያን እየታየኝ አይደለም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ሪኩዌስት ላኩ። ሙስሊሞችም ጥያቄ ያላችሁ አንድ ቁጥር ጻፉ ከታች። አንድ ቁጥር ጻፉ፣ እኔ እስባችኋለሁ። ጥያቄ ያላችሁ ሙስሊሞች ካላችሁ አንድ ቁጥር ጻፉ። ገስት ለማየት እኔ ጋር ፕሮሰሱ ረጅም ስለሆነ ታች አንድ ብትጽፉ ግን ማለት እችላለሁ፣ መሳብ እችላለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እስካሁን ቁጭ ብዬ ሰላምታ እንኳን ሳላወርድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሽር። ምናልባት ምንድነው ከዚህ በፊት ቲክቶክ ላይ በጣም ሳያውና በጣም የሚገርመኝ ነገር ምን መሰለ፣ ከዚህ ሐሳብ ጋር በተገናኘ ነው። ይሄ እንትና ሰለምቴው የሚባለው ነገር እኔ ሐቂቃ በጣም ነው የሚገርመኝ። ማለት ይሄን ነገር ለማሳወቅ ነው ነለ ማለት ነው። ሁለተኛ ደግሞ የድሮ ፕሮፋይል የሆነ ፎቶአቸውን ከዛ ያሁኑን ፎቶ ምናን ያድርጉና እኔ ነገር ምንድነው አላማው ነው? የሆነ ነገር ሲሰራ እኮ የሆነ ነገር አላማ ሊኖረው ይገባል ብዬ አስባለሁ። አንዳንድ ጊዜ ነገር በጣም እየተለመደ መጥቷል አሁን ላይ። ከዛ በቃ ኮሜንት ላይ ሲገባ በቃ ማሻአላህ አላሁ አክበር ምናምን እኛ ደስ ብሎናል። ነገር ግን እንደዚህ በማድረግ ፌመስነት ብቻ ነው ሊገኝ የሚችለው። ምናልባት ድሮ ይሄ ነገር ባልታወቀበት ዘመን አዲስ እስልምናን ተቀበለ ሲባል ምክንያቱም ሚዲያ ላይ ስለማይታወቅ የሆነ ነገር ተጽዕኖ ሊፈጥር ይችላል ብለን ልናስብ እንችላለን። አሁን ላይ ግን ይሄ ኖርማል ነገር ነው። ማለት እስልምና ላይ አንድ ሰው ስለተጨመረ የሆነ ሊጨምርልንም ወይ ደግሞ ሊቀንስልንም ምናምን የሚቀንሰው የሚጨምረው ነገርም የለም። ምናልባት ከዛ ሐሳብ ጋር አያይዞ ይመስለኛል እኔ ወደ እስልምና መጥቻለሁ በሚል የሆነ ፎቶአቸውን አድርገው ስማቸውን ይቀየርና ከሊት ሰለምቲው አይባልምና ብቻ ይሄ ነገር ላይም አብረው ቢያስቡበት መልካም ነው። ማለት ምንድነው ያሰብኩበት ምንድነው እንትን ይባለው። ለማንኛውም እቺ ለመጨመር ብቻ ነው እና ለሰላምታውም ጭምር ነው። ያው ወንድሞች ሙሉ ሐሳብ ሰጥተው እኔ ብቻ ሳልሰጥ አነቀኝ ታውቃለህ። እቺ ለማውራት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ያልተነሳ ሐሳብን ያነሳው ጥሩ ነው። ጀነራሊ አይደለም በዚህ በስም ዙሪያ ማለት ነው። የሰው ሁሉ ኢንቴንሽን ይለያያል። ሌላውን ሞቲቬት ለማድረግም የሚጠቀሙ ሰዎች አሉ። እንደገና ሌላ ኢንቴንሽንም ያላቸው ሊኖሩ ይችላሉ። እንግዲህ እንደዛ ብታስተካክሉ ጥሩ ነው። የተሻለ ነው የምትሉትን እናንተ ታውቃላችሁ። ግን ያልተነሳ ፖይንት ስላነሳ በድጋሚ ጀዛከላ። ዩቲ ጥያቄ አለሽ? ሰላም አለይኩም ኡስታዝ ቪዲዮ ፈልጌው ነው እንትን አንዲት እህታችን የሰለምቴዎች ተቋም መግባት ፈልጋ መርዳት ማለት ነው። እና ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩቲ እንዴት ነሽ? አልሐምዱሊላህ። እንዴት ነው ኡስታዝ? ሰላም ነሽ? ሁሉ ሰላም ነው? አልሐምዱሊላህ። እና ሀዊን አናግሬያት ነበር በቴሌግራም ያው ስራ ስለሚበዛባት አላየችውም እና ልጅቱ ሊንኩን ላኪልኝ እያለች ነበር። እንዴት ነው የማገኘው?
እንዴ ሁሉም እኮ አሉ ማለት የተለያዩ አሉ አይደል እንዴ? በጣም ብዙ አድሚን ያለው ወደ 30 አድሚን ያለው ናሲያ ብዙ ናቸው። ራሱ እንዴት እንደለያቸዋቸው አላውቅም። ለማንኛውም እስቲ ዛሬ ይመችሻል? ይመቸኝ። አንተ አናግረኛት ማለት አናግራት እስቲ አሁን አናግራትና እንትን ብላ መግባት ነው ማህበሩ ላይ አስገቢያትና ያው ኮንትሪቢዩት ማድረግ ትችላለች ለእንትኑ ማለት ነው። አሉ የአድሚኖች እንደዚህ አይነት ስራ የሚሰሩ። መርሐባ ችግር የለውም እኔ አስገባታለሁ። አናግረኝ እንጂ በቴሌግራም። እሺ ዛህር በቃ ለዚህ ነው ጀዛከላ። ንጽጽሩ ላይም ሆነ ሰለምቴዎች ላይም ሆነ የትኛውም ነገር ላይ እኔ ልታናገሩ ትችላላችሁ። ቴሌግራም ላይ ኢንሻአላህ መልሳለሁ። ልቆይ ይችላል ቢያንስ ሳምንት እንደዚህ ምናምን ልቆይ ይችላል። ግን ቴክስት በፍጹም ሳልመልስ ያለፍኩበት የለም። መልሳለሁ ቴክስት ብቆይም ማለት ነው ኢንሻአላህ። ወዳው ላልመልስ ይችላል። በማንኛውም ነገር ልታናገሩ ትችላላችሁ። በተለይ ደግሞ ተቋሙን በተመለከተ ይሄ ወደ ተቋሙ መግባት መርዳት ምናምን የምትፈልጉ ካላችሁ ልታናገሩ ትችላላችሁ። ሰለምቴዎችን መርዳት ማገዝ የምትፈልጉ የትኞቹም ሰዎች ልታናገሩ ትችላላችሁ። ባረከላሁ ፊኩም። መራባሽ እሺ በቃ ጀዛከላ። ወያቂ እሺ ከታች አንድ ቁጥር ጻፉልኝ እንደ አዲስ አንድ ቁጥር ሲጽፍ ነበር። እኔ እሺ እንደ አዲስ ጻፉልኝ ወይ ሌሎች ሞዴሬተሮች ተቀበሉ። እኔ ሞዴሬተር ውስጥ መግባት ስላልቻልኩ ነው። እሺ ከዚያ አንድምለው ኦኬ እሺ ከጃ ቀጥሎ የመጥፎ ስራ ምናምን የሚለው ኢንሻአላህ ትገቢያለሽ ወይ ትገባለህ። ጃ ሰላም